ይኸውልሽ ምንም ልተባበረሽ አልችልም ከዚህ በኋላ መስማማት ትፈልጋለህ ይኸውልሽ እያንዳንዱን ነገር ተስማምቻለሁ እንድታክ ትፈልጋለህ ሁሉንም ነገር ግልጽ አድርግ እፈልጋለሁ ታዲያ ጉዳዩን አንተ እንዳልፈለገ ሰው ታስመስለው ጉዳዩ ምን እንደሆነ ይኸውልሽ ጉዳዩን ትፈልጋለህ አይደል ታዲያ ለምንድን ነው እንዳልፈለገ ሰው ታስመስለው ተስፋ ቆርጣ ያለች ነችና ላገኛት ስላልቻልኩኝ ኦሬዲ ምናልባት እዛው ሸራው ስተኛ ወይ ጂ በልቷት ወይ አውሬ በልቷት በዛው ሞታት ይሆናለች ከሚል አንፃር ነው ይሄንን ስለላየዋት ያወራውክ እንጂ አንተን ለመዋሸት ፈልጌ አይደለም ካሜራውን ካጠፋልኝ ስለህ እኔ ወንድሙንና ሰይፉንና ስለሽን እነሱን ወንድማማቾቹን ብቻ አይደለም እኔ ማወራው እውነቱን ስነግርህ ሌላ ወንዶችን ማውቃለሁ እና ይሄን ግን እንደዚህ ነው ብዬ እዚህ ካሜራ ፊት ላንተ ለነግርህ በፍጹም አልችልም ከዛ በኋላ በተደጋጋሚ ጊዜ ተመላለስኩ እሷን ሳጣት እሷን ፍለጋ ነበር የመጀመሪያ እዛ ብዙ ጊዜ ከተማ ላይ ማርፈውና ትቼ እንግዲህ እቺ ልጅ ካገኘኋት በኋላ ኦሬዲ ሞታለች የሚል ነገር በደንብ እንዲያወራ አደፋፈረኝ አቅምም አገኘሁኝ ኦሬዲ ከልለች ከሚል አንፃር ስለዚህ ልጆቼን ላለ መጉዳት ልጆቼን ላለ መበደል ስል ነው ይሄን ነገር ያደረኩት በእድሜም አንገናኝም በጣም ትልቅ ሰው ነው እና በዛ መሀል እያለን ብር አለው ባለሀብት ነው ግን ደግሞ ከኔ እድሜ ጋር የሚመጣጠን ሰው አይደለምና ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ወንጀሎቹ በጣም አስከፊ የተበላሸ መድኃኒት እያመጣ ነው የሚፈጠው በሱ የሰነድ ማስረጃ አለ የተለያዩ ባለሀብቶችን በማገት ብዙ ስራዎች ይሰራል ንብረታቸውን ይወስዳል ከዚህ በላይ ነገር የምፈልገው ነገር ቢኖር ያው አሁን ማንም የለም የስራ ባልደረቦችን ማጥፋታቸው የምፈልገው ነገር ካረክልኝ ደግሞ ከዚህ በላይ ነገር ትርንጎ እንግዲህ ልጅነት ጓደኛው እንደሆነች ብዙ ነገሮች አብረው እንዳሳለፉ መረጃ አሁንች ልጅ በስንት አመት ስለ ትርንጎ ምን እግር ጥሎ መጣ ቡና ጠጡ ትንሽዬ በጣም ትንሽዬ ቡና ጠጡ ምናምን መስራት እኔ በጣም ህልሜ ነበር ግን ደግሞ ያን ትንሽዬ ነገር እንኳን ማሳካት እንኳን የምችልበት አቅም ላይ አይደለም የነበርኩትና በዛ ሁኔታ ውስጥ ሆኜ ነው ያገኘሁት እሱ እና በዛ ሁኔታ ውስጥ ሆኜ አግኝቼው እንደሚያደርግልኝ ብዙ ነገር እኔን መርዳት እንደሚችል እንደሚረዳኝ ነው ነገረኝ እኔ ቢያንስ ነገ ለሌላ ሰው ከሚሰጥ ነገ እሱ ቢኖርበት ከሚል አንፃር ነው ዝም ብዬ ያለሁት እንጂ ከዚህ በፊት ከእጄ ማውጣት የሚችልባቸው ብዙ ኦፖርቹኒቲዎች ነበር ነገር ግን ለሱ ህይወት ለመነሻ ያገለግለዋል ይጠቅመዋል አሳድሽ ያሰጣዋል በሚል አንፃር ነው እንደዚህ ያደረኩት እንጂ በዚህ ልክ አልነበረም እኔ ምንም ልል አልችልም በዚህ ጉዳይ ምክንያቱም እኔ አልሆንም ከሱ ጋር መሆን አልችልም መጀመሪያም እኔ ከሱ ጋር እሆናለሁ ብዬ ባስብ ኖሮ የዛኔ ነበር ማግባት ፈልጋለሁኝ አንቺን ሲለኝ እሺ ብዬ መፈራረም እችል ነበር 80ውን ግን ደግሞ እኔ እንደማልሆን ስለገባኝ ሚስቱ መሆን እንደማልችል በኤጅ በጣም እንደሚበልጠኝ ስለማቅ ለዛ ነው እኔ መፈራረም ያልፈለኩት ለዛ ነው እና ሳይደላት እንደሰው አልፎ ተርፎ ደግሞ ልጆቿን እንኳን ተንገላታ ለማሳደግ የገዛ ባለቤቷ ያልፈቀደላት ሰው ናት እንግዲያው እንደሰው ከቤተሰቦቿ ያገኘችው ሙርስ ዘና ብላ እንድትኖር የሚያንሳት አልነበረም ሁላችንም መቼም በየቤተሰቦቻችን መሬት ላይ ቤት እየሰራን በየቤተሰቦቻችን ጋር ተጠግተን ሀብት እያፈራን ንብረት እያፈራን የተቀመጥነው የሷ ደግሞ ለሱ መጨፈሪያ ለሱ መደነሻ ለሱ ሴት ማሳደጃ ሆነና አይደለም ግን ደግሞ ያው ከችግርሽ አወጣሻለሁ እንዳልኩኝ ትንሽዬ ብትሆን እንኳን ቡና ጠጡ ነገር መክፈት ፈልግ ነበር ከዛ ሲያመጣኝ እንኳን ይሄን ልምሽን አሳካልሻለሁ ከፍቻልሽ ብሎ ነበር ያመጣኝ ግን ደግሞ ምንም ነገር አልከፈተልኝም ምንም ቤት ውስጥ ቁጭ አረገኝ በቃ ከቤት እንኳን አልወጣም አሁንም ግን ደግሞ ገንዘብ አላጣም ምንም አይደለም ግን ቤት ውስጥ እስረኛ ሆኖ መቀመጥ በራሱ ይከብዳል ጭራሽ እንደው
እሷም ይሄው ነው ያለ ስሟም ስም ሲሰጣት እያለችም ማለት ነው ብዙ ነገር ነበረ። በኋላ ግን ጭራሽ ምረጭ ያላት በህይወትሽ ትፈርጃለሽ እንግዲህ ሲላት ነው ጥላ ሄደችውና ነገርኩ እኮ በጣም ትንሽ ቀርባችሁ ብታዩት ብዙ ወንጀል፣ ብዙ አደጋ፣ ብዙ ነገር ውስጥ የተሳተፈ ሰው ነው። ግን ደግሞ መጀመሪያ ያው መግባባት አለብን። እኔ እናንተ መግባባት አለብን። እንድንግባባ የምትፈልግ ከሆነ ማልነግርበት ላንተ ምንም አይነት ምክንያት አሁንም ስለ እያንዳንዱ ነገር እንግባባለን እያልኩሽ ነው። ነገር ግን የምንግባባው በእንደዚህ አይነት መልኩ ይኸውልሽ፣ አሁን ይሄኛው መንገድ ሊያግባባን እንደማይችል እየነገርኩሽ ነው አይደል ያለው። ጠጋ ያለው ሰው ትንሽ አብሮ እንደቆየ መጀመሪያ መልካም ቅዱስ ሆኖ ነው የሚቀርበው። ትንሽ አብረህ እንደቆየ ያመጣዋል ጉዱን፣ ታየዋለህ፣ ራስህም ይገባሃል። ከዛ ደግሞ ከተንኮል ከክፋት ከምን ጋር ብቻ አይደለም ከወንጀል ጋር ነው አብሮ የሚመጣብህ። ታሊማሪም ብሎ ከሆነ እንደዚህ ጎዳና ላይ ወርቆ የቀረው ይሄ ቦርኮ እኔ እናቴ ወልዳኛለች እደፋዋለሁ። አንተ ነህ ዛሬ ያስጣልከኝ። ወይኔ ሰይፉ፣ ወይኔ ወንድ ልጅ፣ ወይኔ ዘራፍ፣ ወይኔ ሰይፉ። እንደዚህ አይደለም። አሁንም የልጆቹ እናት የመጀመሪያ ሚስቱ አለች በህይወት በጣም ተጎሳቁላ ብዙ ነገር ነው ያደረጋት። ብዙ በሽታ እንትን ብሎባት ልጆች እንዳላት እንኳን እስቲ ልጆች እያሏት እንኳን ልጆቿ አጠገቧ እንዳይደርሱ እናቴ እንዳይሉ የእሷን ስም እንዳይጠሩ ወይ ደግሞ እናት አለኝ እንዳይሉ አድርጎ ነው እንትን ያላቸው። በገዛ አልጋዬ ላይ በገዛ ቤቴ ባደኩበት ባደገበት አልጋ ላይ ይሄ ጉርጋጥ ሌባ እደፋዋለሁ። እና በቃ እኔ በጣም ነው እንትን የተናደኩት በዚህ አጋጣሚና በቃ ሁሉ ነገር የሚያስበው ለራሱ ነው። ይሄንም የቀበሌ ቤት ራሱ ለራሱ ማድረግ ነው የሚፈልገው። በቃ የራሱ አድርጎት ወይም ደግሞ ሊሸጠውም ይፈልጋል ወይም ደግሞ በጣም ባለሀብት ስለሆነ ቤቱን ለቀበሌ መልሶ ለተቸገሩ ሰዎች ሊሰጥ ይፈልጋል። እኔን ጎዳና ላይ ሊጥለኝ ነው የሚያስበው። በቃ አየህ አይደል? በዚህ ልክ ነው እዛም ከተማ ውስጥ የመጣችው ማለት ነው። አየህ ማስተማሪያ እሷን ለሷ መድከሜ። አቤት 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 አቤት! አንተ መድኃኒዓለም እችን መጨረሻዋን አሳየኝ። አያለሁ ደግሞ ኖሬ እንደ ኮሎኔል ኃይለ ማርያም መንግስቱ በህይወት ኖሬ አያለሁ። ቆሜ አያለሁ ይሄን ጉድ። እንደነገርኩ ዱከም ላይ የአባቴ እንዳለ በሙሉ እዛ ነው ዱከም ነውና የአባቴ ወርስ እንኳን አንድም ለአንተ ይሆናል ብሎ አንድ ቤት እንኳን አልሰጠኝም። ወይ ደግሞ ወደፊት ትዳር ይኖርሃል ልጆች ይኖርሃል ብሎ አያስብም። በቃ ለልጆቹ ነው ሙሉ በልጆቹ ስም ነው ያለው። 4 ልጆች አሉት። አራቱም የራሳቸው ቤት አላቸው። ግልጽ ነው እኮ እሱም ፍላጎቱ እቺ የውርስ ጉዳይ እቺ መጠቅመው ቤት ነው ብሎ እየታገላት የነበረው። እሷም ያ ይደርሰናል የት ይሄዳል አርጅቷል ኦልሬዲ እድሜው እዚህ ደረጃ ስለደረሰ ከዚህ በኋላ ምንም ሄጃ አለውና መሞቱ አይቀርም ወደሚልበት ድምዳሜ ላይ ደርሳ ነገር ግን አፍጥን ነው እያለች ያለችው። ያው ፍላጎቱ የሱ ገንዘብ ነው። ከኔ ጋርም ጠላት እኮ እየሆነብኝ ያለውን ሁሉ በላይ ላይ ያደረገብኝ ያለው ለዚህ ለቤቱ ብሎ እንጂ ሌላ ጉዳይ አይደለም ያለው። ከልጆቹ በተጨማሪ ደግሞ ያው ብቻውን እንዳሳደገ የልጆቹ እናት በህይወት እንደሌለች እንዳረፈች ጭምር ነበር ሲናገር የነበረው። በጣም አሳዝኖኛል። ማለት የልጆቹ እናት ስትል እንዳረፈች ነው ያልከው? በህይወት እንደሌለች እና ረጅሙን ጊዜ ልጆቹን ብቻውን እንዳሳደገ ነው የነገረኝ። የማ ባለቤት? የሰይፉ ባለቤት ሞታለች አለ። ባለቤት እኮ እሷ ነች። ሌላ የልጆች እናት በህይወት እንዳለች ተጎድታ እንዳለች በሽታ ሲያዝ እንደነበር ነው የነገረኝ። ውሸት ትናገራለህ? ይሄንን ሁሉ ነገር የነገርኩ ነበር እኮ። ጎዳና ለጎዳና ነው የምትዞረው፣ ብዙ ነገሮች አድርጋታል እየተባለ ነው። እኔ ሞተች አልኩት ከኔ በላይ ያልኩ። በጣም የሚከፋኝ እና ሳስባቸው ቤተሰቦቼን ባለማወቄ ወይ እናት ወይ አባት ቢኖረኝ ኖሮ ላይክ ለሁለቱም እንትን እንዴ ልበልክ የሆነ ያስተያዩ ነበረ። ይሄኛውም ልጄ ነው ይሄም ልጄ ነው ብለው እኩል ለኩል ነበረ እንትን የሚሉት። እንደምታየው ይሄ ቀበሌ ቤት ነው፣ ግን በጣም ትልልቅ ብዙ ሀብቶች የቤተሰቦቻችን ብዙ ሀብቶች አሉ። ሙሉ የቤተሰቦችን ሀብቶች እሱን የያዛቸው። እኔ ምልክ አሁን ለምሳሌ ከወንድሜ ጋራ ብዙም እንትን አለንም
በፊት ላይ በጣም እኔ ቤተሰቦቼን ብዙም አላውቃቸውም። ሳድግም ማለት እናቴንም አባቴንም አላውቃቸውም። ትንሽዬ ሆኜ ነው ያረፉት ማለት ነው። እና እሷንም በጊዜ እገላገላታለሁ፣ ችግር የለም። የራስን ህይወት ይቀጥላል። ህይወት መቆሚያ በዚህ ነው ተብሎ ህይወት አይቆምም። ነገ ሌላ ቀን ነው፣ ነገ ሌላ ምዕራፍ ነው፣ ሌላ ህይወት ቀጥላለሁ። አሪፍ ከልጆቼ ጋር ልጆች አሳድጋለሁ። በዚህ እድሜስ ምን አልከሰከሰኝና ነው እኔ ከ60 እና ከ70 በኋላ ትዳር ፍልጋ የ10 ቤት እና የ20 ቤት ዓመት ልጅ ላገባ ራሱ መዝለለየንም ተገቢ እንዳልነበረ ነው። አሁን እንኳን የሰው ደም እጄ ላይ አልፈሰሰም። ይሄን ነው ተረዳሁት። ባለቤቴ ሞታለች እኮ ነው አለ እኮ ያለኝ ነው እኮ። አዎ አረ ባለቤቷ አልሞተችም፣ በህይወት አለች፣ የልጆቹ እናት አለች። እንግዲህ ውድ ቤተሰቦቻችን ያው ዛሬ አድካሚ ውሎ ነው እያዋልን ያለ ነው እና ብዙ ነገሮችን ሳንፈታ ከዚህ ቤት አንሄድም ብለን አስበን እዚህ ቦታ ላይ ቆይተናል ማለት ነው። እንግዲህ አጠገቤ ሰይፉ ይገኛል። መጀመሪያ ላይ ብዙ ነገሮችን ዋሽቶ ያው እውነቱን ብዙ እውነቶችን ነግሮኝ ነበር። ከዛ በኋላ ግን ስለ ባለቤቱ ብዙ ነገሮችን ዋሽቶ ነበር እና እውነት አለኝ እኔ የምናገረው ነገር አለ ብሎ አሁን እየነገረኝ ነው ያለው። እንግዲህ ስለ ባለቤቱ ስለ እያንዳንዱ ጉዳይ የሚነግረኝ ይሆናል ማለት ነው። ምን አይነት ነገሮች እንደተፈጠሩ ለምን ይሄ ሁሉ እየሆነ እንዳለ አላውቅም። ነገር ግን ይሄንን ነገር ነግሮኝ እስቲ በጊዜ ሂደት እናስተካክላለን ብዬ ተስፋ አደርጋለሁ። ምንድነው የተፈጠረው? ስለ እያንዳንዱ ነገር ግልጽ አድርገህ ንገረኝ እስቲ ሰይፉ። አዎ ሳሚዬ፣ ይሄ ልጅ የራሱን ህይወት የተው የንን ጉድጓድ ነው እየማሰ እስካሁን የኖረው። ሰው የራሱን ህይወት ይኖራል። ለካ እሱ እንደ ፍልፈል ከኋላ የንን እየፈለፈለ ነው እየኖረ የነበረው። ያ ቃል የምል ግምትም አልነበረኝም። እውነት እንዳለ ዛሬ ከ20 ዓመት በፊት ነው መጀመሪያ የልጆቼ እናት ሌላ ሰው ወዳ ያው ስራዬ እንደነገርኩ የበረሃ ስራ ነው ብዙ ጊዜ የምሰራውና በንግድ ዓለም ላይ ስላለሁኝ ብዙ ጊዜ ቤት ውስጥ አልገኝም። ስለዚህ ከሌላ ወንድ ጋር ህይወቷን ቀጠለች። አልፈልግም በሚል ከ20 ዓመት በፊት ጥላኝ ሄደች። ስለዚህ ልጆቼን ሰራተኛ አልቀጥርላቸውም ብዬ ለ10 ዓመታት ስራ ሁሉ አቋርጬ ልጆቼን ደክሜ ነበር የማሳድጋቸው። ቤት ውስጥ ራሴ እንጀራ እየጋገርኩ ራሴ ወጥ እየሰራሁላቸው የሰራተኛን እጅ እንዳያዩ እንዳይለምዱ እንዳይጎዱብኝ ከሚል በሰዓቱ እኩያዬን ማግባት አቅቶኝ አይደለም፣ ልጆቼ ግን እንዳይጎዱ እንዳይበደሉ በሚል ከልጆቼ ጋር ረጅም ጊዜ አሳልፌያለሁ። ልጆቼ የእናታቸውን ፍቅር በእርግጥ አያውቁም። ያው የነበረው ነገር ታሪክ እንዲያውቁ አልፈለኩም። ገና ልጆች ናቸው። ነገ ስለሚማሩ አገርን ስለሚረከቡ እናታቸው የሚያስቡ ከሆነ ትምህርቶቻቸውን ገፍተው አይማሩም፣ ብቻቸው ህይወታቸውን አይቀጥሉም ከሚል አንጻር ሞታለች በሚለው ነው ልጆች የነገርኳቸው እንዲረሱና ህይወታቸውን ብቻ እንዲቀጥሉ ደስተኛ ሆኖ እንዲኖሩ ከሚል አንጻር። ነገር ግን ይሄ ጉድ መሰሪ የሆነው ይሄንን ጉድ አወጣና አዋርደኝ። ብቻ እውነት ወደ እውነት ላይ ከመጣን እቺ ልጅ ሄሌንን ያገኘዋት እንኳን የሆነ ጊዜ በመኪና ሳልፍ እዛ ዱከም አካባቢ አየኋት። መንገድ ላይ በጣም ተጎሳቁላ ተጎርታ አይቼ ቢያንስ የሚያስፈልጋት ነገር ካለ ልረዳት ከሚል ያው ሌላ ሰው መስዬ በሌላ ሰዎችም እርዳታ ይድረሳት ብዬ ሌላ ጊዜ ተመልሼ ሴር ነው እችን ሄሌን የተባለችውን አሁን በእኔ ላይ ጉድ የሰራችውን እቺ ድራመኛ ሴቷን ያገኘኋት። ከዛ በኋላ በተደጋጋሚ ጊዜ ተመላለስኩ። እሷን ሳጣት እሷን ፍለጋ ነበር የመጀመሪያ እዛ ብዙ ጊዜ ከተማ ላይ ማርፈውና ትቼ እንግዲህ እቺ ልጅ ካገኘኋት በኋላ ኦልሬዲ ሞታለች የሚል ነገር በደንብ እንዲያወራ አደፋፈረኝ። አቅምም አገኘሁኝ ኦልሬዲ ከሌለች ከሚል አንጻር። ስለዚህ ልጆቼን ላለመጉዳት ልጆቼን ላለመበደል ስል ነው ይሄን ነገር ያደረኩት። ልጆቼን መከራ አይቼ ስቃይ አይቼ ነው ቁጭ ብዬ ቤት ስራቸውን እያሰራሁኝ ልብሳቸውን እያጠብኩኝ እንጀራ እየጋገርኩ ወጥ እየሰራሁ አምባሻ እየጋገርኩ ነው ልጆችን ያሳደኩት። ምንም ያህል ገንዘብ አጥሮኝ እጄ ላይ አይደለም፣ አጥቼ አይደለም ያን ነገር ያደረኩት። ነገር ግን ከእናታቸው ያጡትን ፍቅር ከኔ እንዲያገኙ ትላንትና ረግጣኝ ጠልታኝ ገፍታኝ ነው ወጥታ የሄደችው። ሌላ ወንድ መርጣ ወንድ ፍለጋ የሄደችው። ስለዚህ ያም እንደ ሸንኮራ መጨረሻ ላይ መጠጣትና አሁን ጎዳና ላይ ጣላት። ተመልሳ መጣ ያንተ ሚስት ላይ ልትል የምትችልበት ነገር የለም። አይምሯም ጤነኛ ደረጃ አይደለም ያለችው። የሆነ አብሾ ወይም የሆነ የሚጥላት በሽታም አለ። የሆነ ሳትለከፍ አትቀርም። ስለዚህ በሕክምና የሚታገዝም ከሆነ ቢያንስ እንኳን ልጆቼ እናት ነችና ትታገዝ። እኔ ሳልኖር እኔ ሳልታወቅ እዛ ሆስፒታሎች ላይ እየከፈልኩ እንድታከም ላደርግ ነበር ጥረት ያደረኩት። ነገር ግን መልሼ ላገኛት አልቻልኩም። ከዛ አንጻር ነው ባለቤቴ ሞታለች ኦልሬዲ ያልኳትና እንግዲህ እችን ልጅ ካገኘኋት ከማግኘት በፊት ነው ያጣኋት። ከዛ በኋላም አይቻት አላቅም። 5 ዓመት ምናምን ሆኖናል። ቅድም ከዚች ልጅ ጋር ያልኩ 5 ዓመት ሙሉ ውስጥ በህይወት እንግዲህ አላየኋትም። ያው ገንዘብ ኖሯት ሌላ ሀገር ሄዳ የምትኖር አይደለችም። ስራ ፍለጋ ሌላ ቦታ አትሄድም።
ተስፋ ቆርጣ ያለች ነችና ላገኛት ስላልቻልኩኝ ኦልሬዲ ምናልባት እዛው ሸራው ስተኛ ወይ ጅብ በልቷት ወይም አውሬ በልቷት በዛው ሞታ ትሆናለች ከሚል አንጻር ነው ይሄንን ስላላየዋት ያወራውክ እንጂ አንተን ለመዋሸት ፈልጌ አይደለም ይሄን ነገር ተናገርኩት እልሃለሁ ሳሚ። ማለት ይሄ ሁሉ ነገር ከሆነ መጀመሪያውኑ እንትኑን ብለህ መናገር ትችል ነበር እኮ። በተለየ ሁኔታ የባለቤቴ የልጆቼ እናት ሞታለች፣ ከዛ በኋላ ከሷ ጋር ተዋወቅኩኝ ከምትለኝ ስለተፈጠረው ነገር ታሪኩ የሚያሳፍር አይደለም። ስለ እያንዳንዱ ነገር መናገር ይቻል ነበረ። ለምን ይሄ ሁሉ ነገር እንደሆነ ማስረዳት ይቻል ነበር እና ለምን መደበቁን መረጥከው? አይ እኔ ለመደበቅ አይደለም። አሁን እንደነገርኩ የልጆች አእምሮ እንዳይጎዳ አሁን ይሄን በተለያየ ምክንያት ሰዎቹ መስማታቸው አይቀርም። ሰው ከአንድ አንተ ለጓደኛ ተናገራለህ፣ ለጓደኛ ሲናገር በሆነ ምክንያት ወሬው መውጣቱ አይቀርም። ቅድምም እዛ የመጀመሪያ ካሜራ ባሳየኝ ሰዓት ላይ ቀረጻ ላይ ነበርና የተቀረጸ ነገር መጨረሻ ላይ ምን ሊሆን ይችላል የምለው ነገር መቼም ፊደል ያልቆጠርኩት ሰው አይደለም። ቤት ፊልም አድርጌ ቁጭ ብለህ ልታይ አይደለም። ሌሎቹ እንዲማሩበት ሌሎቹን ለማስተማራት አቅደህ ነው ይሄን ጊዜን ሁሉ መስዋዕት አድርጌ ሌሎቹ ለመታደግ ብለህ ይሄን ነገር እያደረክ ያለውና ከዛ ጋር ተያይዞ ልጆቼ ጋር ምን ሊደርስ ይችላል? ይሄን ነገር አውቆ አእምሯቸው እንድነካ እናታቸው ጠልታኝ እንደነበረችም እንዲያውቁ አልፈለኩም። በህይወት እንዳለችም ከነገርኳቸው እናታቸው ፍለጋ ይወጡና ከትምህርት ገበታቸው ወደ ኋላ ይላሉ። በኔ ላይም ጥላቻ ያድርባቸዋል። እናታችን በህይወት እያለች እንዴት እስካሁን አላገናኘህንም? ለምን ተውከን? እሷስ ታማ ብትሆን ታዲያ ለምን አልነገርከን? የሚሉ ነገሩ ይኖራሉ። ቢያንስ እንኳን ከመጥፎ በህይወት ያለን ሰው ሞታለች እንደማለት ሌላ ትልቅ ጥፋት አለ ብዬ አላስብም። ያልሞተን ሰው ሞቷል ማለት የሞተን ሰው በህይወት አይቻለሁ ማለት እንደዛ ከባድ ነገር የለም። ስለዚህ ልጆችን ለማሳመን መጠቀም የነበረብኝ ይሄንን ነው እንጂ ሌላ ምንም ከዚህ የተሻለ ነገር አልነበረኝም። በኔ እይታ የታየኝ በዚህ ብዬ ባልፍ ይሄን አትኩረ ፈልፍለት ማጣለ የሚልም ግምት እንትን አላልኩም። እንደ እውነተኛ ፈላጊ ሰው ምናልባት እውነታ ብትፈልግም የኛል ቆፍረ ትገባለህ የሚል አስተሳሰብም አላደረብኝም። ቅድም በውስጥ አድሮ የነበረው ስሜቴ ነው። ከነሱ ጋር ቅድም ሲያደርጉ የነበሩትን ነገር አይተሃልና እነዛ ነገሮች ነው እኔ ፊት ለፊት እየታየኝ የነበረ እንጂ ትላንትና የረሳሁትን ታሪክ ወደ ኋላ ተመልሼ ለማየት ጊዜም አልነበረኝም፣ ማሰብም አልችልም ነበር። ከዛ ውጪ ደግሞ ማለት በዋናነት አንተ የነገርከኝ ራሱ የሆነ ችግር ነበርና ወንድም ደግሞ ከኔ ጋር ሲያወራ በነበረበት ሰዓት ላይ በጣም ክፉ እንደሆንክበት ብዙ ውርሶችን በልጆች ስም እንዳዞርክና ለሱ የሚገባውን እያንዳንዱ ነገር እንዳልሰጠኸው ይህንን ነገር ደግሞ በህግ እንኳን እንዳይጠይቅ የህግ ሰዎችን በገንዘብ እየጠመዘዝክ ብዙ አይነት ጉዳት እንዳደረስክበት ሲናገር ነበርና እንዴት ይህ ሁሉ ነገር ሲሆን ለማድረጉ አስቻለ? ምክንያቱም ብቸኛ ወንድምህ ነው ያለው። አዎ ይሄ ሁሉ ዋሽተው ነው ያለ እንጂ መቼም ገንዘብ ቢጠመዝዝ ቢበዛ አንድና ሁለት ሰው ቢይዝ እንጂ በሙሉ አገራችን ላይ የተማሩ የህግ ባለሙያዎች ነው በሙሉ በኔ ቁጥጥር ስር ናቸው ብዬ አላስብም። ሊሆኑም አይችሉም። ታማኝ ለአገራቸው ለህዝባቸው የቆሙ ቅን የሆኑ ሰራተኞች እንዳላቃሉ። ነገር ግን አባቶቻችንና እናቶቻችን ይኖሩ የነበሩት በዚህ ቀበሌ ቤት ውስጥ ነው። ከዚህ ቀበሌ ቤት ውስጥ እንግዲህ የተረፈ ህይወት ቢኖራቸው ኖሮ ቀበሌ ቤት ውስጥ ባልኖሩ ነበር። ስለዚህ ከዛ በኋላ ነገር ግን እኔ ወጥቼ በተለያየ ምክንያት የራሴን ህይወት ለማሻሻል ድጋሜ ቀበሌ ውስጥ ላለመኖር የተሻለ ልጆቼ እንዲኖሩ የተሻለ ትምህርት እንዲማሩ የተለያየ አገራት ላይ የተለያየ ቦታ ላይ የተለያየ በረሃ አቋርጬ ሰርቼ ያፈራኋቸው ገንዘቦች እንጂ ይሄንን እሱ እንዳለ አይደለም። ሁለተኛ ደግሞ እሱን ከኔ ማራቅ ቢያስፈልግ ኖሮ ግማሽ ሰዓት አይወስድብኝም ለኔ እሱን ሌላ ቦታ ላርቀው ብል። ነገር ግን ስጋ ወንድሜ ነው፣ ሊክደው አልችልም። ነገ ገንዘብ ይክደኛል አውቃለሁ። አሁን እጄ ላይ ያሉ ገንዘቦች ነገ ይጠፋሉ። ዛሬ ትላንትና የነበረኝ ጉልበት አሁን እየከዳኝ መጥቷል። ትላንትና የነበረኝ ጸጉር እንኳን ባቅሙ አሁን እየከዳኝ መጥቶ እዚህ ድረስ ደርሶ በላጣ ሆኛለሁና ሌሎቹ አይክዱኝም ብዬ የማስብበት ምንም አንድም ነገር የለም። ስለዚህ የወንድሜ ስጋ ወንድሜ ነው። ወንድሜ ሊክድ ፈልግ አይደለም። የራሱ ክፋት፣ የራሱ ተንኮል፣ የራሱ አለመማር እንዲማር ብዙ ጥረት አድርጌያለሁ። ብዙ ለፍቻለሁ። ብዙ ደክሜያለሁ። ኢብንፍ ከጎኔ ቤት ተከራይቶ በነፃነት እንዲኖር ከጎኔ ቤት ተከራይችለት የማኖረው እኔ ነኝ። በሰራ ስራ አይደለም እየኖር ያለው። ምናልባት ቤት ውስጥ ያለው አስቤዛዎች እኮ በምን ምክንያት እንዳለቁ ጠፍቶኝ አይደለም። የበላው መቼም ወንድሜ ነው። ወንድሜ ጋር ከሄደ ጥሩ ነው ከሚል አንጻር እንጂ የማላውቀው ነገር ኖሮ አይደለም። ከአቅሜ በላይ ሲሆን ወደ አንተ መጣሁ እንጂ በራሴ መሄድ መጨረስ አቅቶኝ አይደለም። ነገር ግን አገር ጉዱን ይወቀው፣ ሰው ታሪካችን ይስማ በሚል የወጣሁት እንጂ እሱ ያወራቸው ነገሮች እውነት ስለ ልጆቼ እናት ያወራ እውነት ነው። ምናልባት ብዙ አንዛዝቶ አውርቶ ሊሆን ይችላል። ነገር ግን በህይወት መኖሯን አሁንም እርግጠኛ አይደለም 5 ዓመት ሙሉ ስላላየው። ነገር ግን ሞታ አልቀበርኳትም፣ ያልቀበርኳትን ሴት ሞታለች ወይም ለቅሶ ያልደረስኩበትን ጉዳይ ሞቷል ብሎ ማውራት አስቸጋሪ ወይም በዜና ያልወጣው ነገር
በሰሚ ማውራት ተገቢ ስላልነበረ ያን ነገር ሊታረም ይችላል እንጂ ሌሎች ያወራቸው ነገሮች እንዳለ ውሸት ናቸው። ነገር ግን የደከምኩት አቅም አለኝ፣ ገንዘብ አለኝ፣ ጥሩ ልጆች አሉ። ልጆች የገንዘብን ሀብትን የሚጠብቁ ናቸው። ስለዚህም ነው በልጆች ስም ያደረኩት። እነሱ ገና ልጅ ናቸው፣ ጥሩ የተማሩ ናቸው። በትምህርት ደረጃቸው ከፍ ያሉ ደረጃ ላይ ስላሉ እንዲቆጣጠሩ፣ እንዲያሰሩ፣ እንዲሰሩ ከሚል አንጻር በእነሱ ስም ያደረኩት እንጂ ከእናትና ከአባቴ የወረስኩት ውርስ ከሱ ደብቄ ለራሴ ያደረኩት ነገር አይደለም። እንደዚህ ቢሆን ኖሮ ይህን ቀበሌ ቤት አያስፈልገንም ከዚህ በኋላ ብዬ ጥዬ በነጋታው መውጣት አያቅተኝም ነበር። ቢያንስ ነገ ለሌላ ሰው ከሚሰጥ ነገ እሱ ቢኖርበት ከሚል አንጻር ነው ዝም ብዬ ያለሁት እንጂ ከዚህ በፊት ከእጄ ማውጣት የሚችልባቸው ብዙ ኦፖርቹኒቲዎች ነበር። ነገር ግን ለሱ ህይወት ለመነሻ ያገለግለዋል፣ ይጠቅመዋል፣ አሳድሽ ያሰጠዋለሁ በሚል አንጻር ነው እንደዚህ ያደረኩት እንጂ በዚህ ልክ አልነበረም። እንግዲህ ከዛ ውጪ አድራሻዋ የት እንዳለ ታውቃለህ? ምክንያቱም አሁን እውነቱን ማጥራት መቻል አለብን፣ ስለተፈጠረውን ነገር ማረጋገጥ መቻል አለብን እና ለመጨረሻ ጊዜ ዱከም መታየዋት ነበር ብለህ የነበረው አድራሻዋ የት ነው? ዱከም ጋር ነው ያየሁት። ዱከም ጋር አደባባዩን ዞር ሲል ነው ያየኋት። ከዛ በኋላ ድጋሚ አላገኘኋትም። ላገኛት ቅድም እንደነገርኩ ብዙ ጥረት አድርጌያለሁ የተቻለኝን። እሷም አሁን የከዳችኛዋ ጋር እቺ ሲሟንም አልጠራምና እሷ እቺ ኢባብ የሆነችው ጋር ሲሄድ ነው እሷንም ያን አይቼ የተነበረው። ነገር ግን ከዛ በኋላ አላገኘኋትም። እንደው ለምን ይሄ ሁሉ ነገር ወንድ ትታ እንደሄደች ነበርና ለልጆች ይሄን ነገር መናገር ከብዶህ ነበር ዝም ብለህ የነበረው? በመጀመሪያ ጊዜ በድላኝ ነው የሄደችው። የነበረው ነገር አልፈልግም በሚል ወንድ ደርባ ነው ልክ ለስራ ሲወጣ ነው ወንድ ደርባ የወጣችው። ከወንድ ጋር መኖር ጀምራ ረጅም ጊዜ የተሻለ ፍቅር ላይ አያቸው ነበር፣ አገኛቸው ነበር። በተለያየ ምክንያት ቶሎ ቶሎ ባላገኛቸውም ማለት ነው እንዳገባች ከቤተሰቦቿ መረጃው ደርሶኛል። ያንም ከቤት የወጣችው አግብታ እንደወጣች ሰምቻለሁ። ነገር ግን ልቧ የሸፈተበትን ልቧን ለመመለስ ብዙ ጥረት ሳደርግ ነገር ግን ወጠጠ ወንድ ይዛ ከእሱ ጋር ስትንዘላዘል አይቼ በቃ ሌላ ነገር ላይ ከሚገባ ብዬ ትቼ ነው ወደ ቤት የተመልሼ የነበረው። ልጆችም እንዳያውቁ አእምሯቸው እንዳይጎዳ በሚል ይህን ጉዳይ በራሴና በራሴ ብቻ ይዤ ነበረው እንጂ ይሄ እንግዲህ አሁን መቼም ከአንድ እናት ተወልደናልና ወንድሜ ብዬ ባልጠራውም ይሄንን ነገር እሱ ያውቃል። የሚያውቅ ሰው ፍጽሞ አለ ብዬ አስቤ አላቅም ነበር። እሷን ባለፈው ከ5 ዓመት በፊት ከማየቴ በዘለለ እንግዲህ ውድ ቤተሰቦች ነገሮችን በደንብ ለማጣራት እንሞክራለን። አሁንም ለመጨረሻ ጊዜ አላየኋትም ብሏል። ነገር ግን ይሄንን ነገር ወዴት እንደሚያመራና ያለን ማለት ነው። ከዛ ውጭ ደግሞ ያው ክዳኛለች እያለ የነበረችውም ግለሰብ እዚሁ እኛ ጋር ነው የምትገኘው እና እሷንም አንዳንድ ጥያቄዎችን ለመጠየቅ እፈልጋለሁ። ስለተፈጠረው ስለ እያንዳንዱ ነገርም እንድታሳየን እፈልጋለሁ ማለት ነው። ከዛ በኋላ ደግሞ በዋናነት የሰይፉን ባለቤት ፍለጋ ነው የምንጀምረው ማለት ነው። ምክንያቱም ተጎድታ እንደሆነ ብዙ አይነት በደል ተፈጽሞባት እንደሆነ ነው ሰይፉ ደግሞ እየነገረን ያለው። ክዳው እንደሆነና ሌላ ወንድ ከወለደች በኋላ ወዳ እንደሆነ ጭምር ነው እየተናገረ ያለው እና ይህንን ነገር እውነቱን ለማረጋገጥ እንዲሁም ደግሞ የተፈጠረውን ነገር እርግጠኛ ለመሆን በደንብ ነገሮች መጣራት መቻል አለባቸው። ስለዚህ ሰይፉ ለጊዜው ይሄ ነው የምልህ በህግ በቁጥጥር ውስጥ ማዋል ምንም አይነት ነገር የለም። እነሱንም ማውላቸው ነገር የለምና ነገር ግን ስለ ባለቤት ወይም ስለ ቀድሞ ባለቤት አንዳንድ ነገሮችን እናጠራለን። ካጠራን በኋላ ደግሞ እንደ አስፈላጊነቱ ነገሮችን ለመፍታት የምንሞክርባቸው ሁኔታዎች ይኖራሉ ማለት ነው። ኧረ በጣም ደስተኛ ነኝ። ልጆቼ እናት ባገኛቸውና ልጆቼ ቢያርፉ መልካም ነው። በህይወት መኖሯን ቢሰሙ ጥሩ ነገር ነው ለኔ። በተስፋ እጠብቃለሁ። ስለዚህ ውድ ቤተሰቦች ወደዛ እናመራለን ማለት ነው። እንግዲህ እሷን ወይም ደግሞ የከዳቸውን ግለሰብ እናወራታለን። አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንግዲህ ያው ከሰይፉ ጋር ረጅም ጊዜ ግንኙነት የነበራትን ከዛ በተጨማሪ ደግሞ የተለያዩ ነገሮችን ሰምተንባት የነበረው ከሰይፉ ወንድም ከስለሺ ጋርም አብራ ስትሆን የነበረችው ሴት አሁን አጠገቤ ያለች ማለት ነው። ከእሷ ጋር አንዳንድ ቆይታዎችን እናደርጋለን ማለት ነው። ለምን ይህን ሁሉ ነገር ማድረግ እንዳስፈለጋት ብዙ ለተባለላት ሰው ነው፣ ብዙ ነገር ያደረገላት ሰው ነው እና ከሱ ያንን ነገር አቁማ እንዴት ወደ እነዚህ አይነት ልገባ እንደቻለች፣ እንዴት ዱከም ላይ ልትገኝ እንደቻለች ብቻ እያንዳንዱ ነገር ገጽ አድርጋ እንድትነግረኝ ነው የምጠይቃት ማለት ነው። እስቲ ንገሪኝ ከመጀመሪያው ጀምሮ እንዴት ነው ሁሉ ነገር ሊሆን የቻለው? እኛ ያገኘንሽ የተለያየ አይነት ሁኔታ ስለሆነ ነው። አዎ ያው እኔ ስለሽን እንትና እሱን ያገኘሁት ሰይፉን ነው ሰይፉን ያገኘሁት ዱከም ላይ ነው። አዎ ቡና ጠጡ፣ ትንሽዬ በጣም ትንሽዬ ቡና ጠጡ ምናምን መስራት እኔ በጣም ህልሜ ነበረ። ግን ደግሞ ያን ትንሽዬ ነገር እንኳን ማሳካት እንኳን የምችልበት አቅም ላይ አይደለም የነበርኩት እና በዛ ሁኔታ ውስጥ ሆኜ ነው ያገኘሁት እሱን እና በዛ ሁኔታ ውስጥ ሆኜ አግኝቼው እንደሚያደርግልኝ ብዙ ነገር እኔን መርዳት እንደሚችል እንደሚረዳኝ ነው የነገረኝ። እኔ እና ደስ አለኝ። ሰው ስታጣ ደግሞ ሳይኖር ሲቀር ሰው ስታገኝ አሪፍ ነው፣ ደስ ይላል። እና እኔ እንደዚህ አብሬው እኖራለሁ አብሬው እሆናለሁ እንኳን ብዬ አላሰብኩኝም ነበረ እና በዛ በቃ እሺ ብዬ
ተቀበልኩት። አንድ ሁለት ጊዜ መጥቶ አየኝ። ከዛም በኋላ አብሬው ልኖር እንደሚፈልግ አብሬው መኖር እንዳለብኝ ነገረኝ እና ይዞኝ መጣ ወደዚህና አብሬው እየኖርኩኝ እያለሁ ያው አብረን እንኖራለን። ምንም የተፈራረምነው ነገር የለንም። ባልና ሚስት የሆነበት ነገር የለም። እንደምታየው እሱ ትልቅ ሰው ነው። ከኔ ጋር ምንም ሊሆን አይችልም። እኔ ግን ያው ህይወቴን ይቀይርልኛል ብዬ ስላሰብኩኝ ነው አብሬው የመጣሁት። ወደዚህም እንሂድ ሲለኝ አምኜ ተቀብዬ የመጣሁት። እሱ ግን ላግባሽ አለኝ እዚህ ከመጣሁ በኋላ። እኔ ደግሞ ያን ነገር አልፈለግኩትም። ለዛም ነበረ ጊዜ እንዲወስድ ቆይ ዛሬ ቆይ ነገ ጊዜው አልደረሰም ስል የነበረው ለዛ ነው። እና እሱ ግን ያው ምንም እንትን አይልም፣ አይረዳም፣ አልገባውም። እኔ እንደዛ እንደሆነ እንደምፈልገው ነበር የሚያስበው። ግን እኔ እሱን አልፈልገውም። በእድሜም አንገናኝም። በጣም ትልቅ ሰው ነው እና በዛ መሀል እያለን ብር አለው፣ ባለሀብት ነው። አዎ ግን ደግሞ ከኔ እድሜ ጋር የሚመጣጠን ሰው አይደለም። እና ከወንድሙ ጋር ደግሞ ወንድሙ እዚህ ቤት በብዛት አይመጣም ነበረ እና እኔ ብዙ ጊዜ ሲመጣ አይቼው አላውቅም። ግን ደግሞ እኔ እዚህ ቤት ከመጣሁኝ በኋላ እሱም ብሎኛል እና እዚህ ቤት አንቺ ከመጣሽ በኋላ ወንድሜ እንኳን መምጣት ጀመረ ምናምን ብሎኛል። እና እኔ ከመጣሁ በኋላ ይመጣል ወንድሙ የእሱ ወንድም መምጣት ጀመረ ወደዚህ እና ያው ትቀራረባለህ። እኩያህን ደግሞ ስታገኝ ነው አብረህ ልትሆን የምትችለው። እና አብሬው እንዴት ነው በቃ እኛም ፈልገን አይደለም ሳናስበው ነው ወደዚህ ነገር ውስጥ የገባ ነው። ሰይፉም ምንም የሚያውቀው ነገር የለም፣ የሚያውቀው ነገር አልነበረም። እኔ እንጃ እኔ እንዴት አውቆ እንዴት ሆኖ እንደሆነ እንደዚህ አይነት ነገር ውስጥ እንደደረሰበት ባላውቅም በጭራሽ እሱ እንዳያየን ብዙ ጥንቃቄዎች እናደርጋለን። ያው እየመጣ እዚህ በብዛት በሚመጣበት ሰዓት እኩያይም ነው። በጣም በጣም ታላቁ ነው ሰይፉ እንግዲህ አስበው። እና እኩያ ወንድሙን ሳገኝ ደግሞ በቃ ሆነን አብረን ምንም ጊዜ ነው እንዴት እንደተፈጠረ ባናውቅም ብቻ ሁለታችንም እንዋደዳለን። እና እኔ ምንም እንደዚህ አይነት ነገር ያውቃል ብዬ እኔ ሰይፉ ይደርስበታል ብዬ በራሱ መንገድ እኔ አስቤ አላውቅም። ምክንያቱም አንድ ቀን አይቶን ምናምን አያውቅም። ግን ደግሞ ከሆነ ጊዜ በኋላ በቃ ማወቅ እንዳለበት እየተሰማኝ መጣና በቃ ምንም ማድረግ ስላልቻልኩኝ ቤት ውስጥ የስለሽን ስም በጣም መጥራት ጀመርኩ። ስለሱ ማውራት ጀመርኩ። አብሮን ቢኖር የሚል ሀሳብ ሁላ ማምጣት ጀመርኩኝ። የሆነ ሰዓት ላይ የሆነ ነገሮች ሲፈጠሩ የሱን ስም ነው የምጠራው። የሆነ ነገር ቢሆን እንኳን የሆነ ነገር ብፈልግ እንኳን እቃ ደውዬ እሱን ነው አምጣልኝ። እሱ ግን ምንም ሊገባው አልቻለም ነበርና እንደዚህ ደግሞ ይሆናል ብዬ አላሰብኩም ነበርና አሁንም ቢሆን እኔ እንጃ እንዴት እንደሆነ ባላውቅም እኔ ምንም ልል አልችልም በዚህ ጉዳይ። ምክንያቱም እኔ አልሆንም፣ ከሱ ጋር መሆን አልችልም። መጀመሪያም እኔ ከሱ ጋር እሆናለሁ ብዬ ባስብ ኖሮ የዛኔ ነበረ ማግባት ፈልጋለሁኝ አንቺን ሲለኝ እሺ ብዬ መፈራረም እችል ነበር 80ውን። ግን ደግሞ እኔ እንደማልሆን ስለገባኝ ሚስቱ መሆን እንደማልችል በኤጅ በጣም እንደሚበልጠኝ ስለማቅ ለዛ ነው እኔ መፈራረም ያልፈለግኩት፣ ለዛ ነው። እና እሱ ግን ይሄ ነገር ሊገባው አልቻለም ምንም ነገር። እኔ በቃ እንደ ማንኛውም ሰው እኔን ያግዘኛል፣ ይረዳኛል፣ ይደግፈኛል ብዬ ነበር እኔ ያሰብኩት። ግን ደግሞ እሱ ምንም እንደዚህ አልተረዳውም ይሄንን። እኔ እሱን ማገባው መስሎት ነው። እኔ ግን አልችልም፣ አይሆንም። ምክንያቱም በጣም እኔ በእድሜ የሚበልጠኝን ሰው ምንም ችግር ውስጥ በሆን እንኳን እኔ ማግባት አልፈልግም። እና አሁንም ቢሆን እኔ ከስለሺ ጋር ያው ያለኝን ነገር አይቷል፣ እሱ ነግረነዋል። ከዚህ በላይ እኔ እንጃ በምንም ላስረዳውም ልነግረውም የምችልበት ሁኔታ የለም። እንግዲህ ይሄ ነው ማለት ከችግር ለመውጣት ከሆነ ይሄን ያህል ርቀት እየሄድሽ የነበረው ምናልባት ነገሮችን ማስተካከል ይቻል ነበር። ምክንያቱም ምን ያህል ሊጎዳ እንደሚችል ታውቂያለሽ፣ ምን ያህል ሊሰበር እንደሚችል ታውቂያለሽ። እና ካለበት እድሜም አንጻር ከተለያዩ ነገሮች አንጻር እንደዚህ አይነት ተስፋ መስጠት ተገቢ ነው ብለሽ ታስቢያለሽ? አዎ ተገቢ አይደለም። ግን ደግሞ ያው ከችግርሽ አወጣሻለሁ እንዳልኩ እኔ ትንሽዬ ብትሆን እንኳን ቡና ጠጡ ነገር መክፈት ፈልግ ነበር። ከዛ ሲያመጣኝ እንኳን ይህን ህልምሽን አሳካልሻለሁ ትከፍቻለሽ ብሎ ነበር ያመጣኝ። ግን ደግሞ ምንም ነገር አልከፈተልኝም። ምንም ቤት ውስጥ ቁጭ አረገኝ። በቃ ከቤት እንኳን አልወጣም አሁንም። ግን ደግሞ ገንዘብ አላጣም ምንም አይደለም። ግን ቤት ውስጥ እስረኛ ሆኖ መቀመጥ በራሱ ይከብዳል። በጣም የሚያስጠላ ነገር ነው። እኔ ደግሞ በቃ እንደውም ሳስበው ያ ችግር ይሻላል። መውጣት እንቀሳቀሳለሁ፣ እወጣለሁኝ፣ የሚያስረኝ የለም። ቢያንስ አሁን የእሱ ተገዢ መሆን ማለት ከባድ ነው። እንደዛ እንኳን አይሆንም። እና ምንም ነገር እንኳን ያደረገልኝ ነገር የለም።
ስለሽም ቪዲዮ ላይ እንዳየነው ተስፋ ሲሰጥሽ ነበረ፣ የተለያዩ ነገሮች ሲያደርግ ነበር። ከዛ በኋላ ደግሞ ለእኛ ሲናገር እንደነበረው ዝም ብሎ ያው እሱን ለመበቀል እንደሆነ ነው ሲናገር የነበረው እና ማለት አንደኛ ከስለሽም አልሆንሽም ከራሱ ከሰይፉም አልሆንሽም እና ይህ ደግሞ ቀላል ውድቀት አይደለም። ወጣት ነሽ፣ በብዙ መንገድ መለወጥ ትችላለሽ እና የሁሉ ነገር እየሆነ የምትሄጂበት መንገድ ልክ እንዳልሆነ እንዴት እስካሁን ሊገባሽ አልቻለም? እኔ እንጃ እኔ ስለሺ ይዋሸኛል ብዬ ምንም አላሰብኩም ነበር ነው አሁንም ቢሆን እኔ እንጃ እኔ ወንድሙን ይፈራዋል ለዛ ነው ብዬ አስቤ ነው አሁንም እንደዚህ ተረጋግቼ ማወራ እንጂ እኔ አላቅም። እኔ እንጃ እኔ ሁለቱንም ትቼ ወደ ችግሬ መመለስ እችላለሁኝ። እኔ ስለ አንዳንዴ እኔም ያኔ ችግሬን አሸንፋለሁ ብዬ ነበር የመጣሁት ሰይፉ ጋም በዛ በሰይፉ አጋጣሚ ነው ወንድሙን የሚያገኘሁት። እኔ ወንድሙም አሁን ለሱ ብሎ እሱን ፈርቶ ይዋሽ አላቅም። እኔ አሁንም ቢሆን እኔ እሱን በስነ ስርዓቱ ማውራት አለብኝ። ይሄ ነው ለማለት ራሱ አውርቼው እኔ እሱ የሚለኝን ሳልሰማ እንደዚህ ነው ብዬ እሱ ላይ ልፈርድ አልችልም። አሁን የእጅ ስልክሽም እኛ ጋር ነው ያለው፣ አንዳንድ ነገሮችም እየተጣራ ነው ያለው እና እንደው ከዛ በተጨማሪ ሌላ የምትነግሪኝ ይዘሽ የመጣሽው ዓላማ ካለ ሌላ አይነት ነገር ካለሽ ብትነግሪኝ ጥሩ ነው፣ ከአሁኑ እንድደርስልሽ ማለት ነው። ምክንያቱም ከእነዚህ አይነት ትልቅ ሰው ጋር ይህን ያህል ጊዜ ማሳለፍ ከወንድም ጋርም ለጥቅም ብለው ብቻ ነገሮችን ማሳለፍ ብቻ ይኖርብሻል ብዬ አላስብም። ምናልባት ሌላ የደበቅሽ የምትናገራቸው ነገሮች አሉ? እንዴት? ምንም በፍጹም የለም። ምንም ነገር አልደበቅኩም። እኔ ምንም ነገር የደበቅኩት ነገር የለም። እኔ የማውቀው ነገር እኔ እንግዲህ እዛ ጎዳና ጋር ዱከም ላይ እንደዛው ጎዳና ጋር አገኘኋት ያለ ሴት እኔ እሱ ጋር ሌላ ነገር ይዤበት ልመጣ አልችልም። እኔ ምንም የለም፣ ምንም ነገር ይዤበት ልመጣ አልችልም። የለም እንደዚህ ይኸውልሽ አሁን ስልክሽን መበርበራችን አይቀርም፣ እያንዳንዱ ነገር ደግሞ ማጣራታችን አይቀርም። ያ ነገር ከተጣራ በኋላ ደግሞ የሆነ አይነት መንገድ መኖሩ አይቀርም። ስለዚህ አሁንም ለመጨረሻ ጊዜ አጽንኦት እየነገርኩ የምነግርሽ ነገር ምንድን ነው፣ ምትደብቂኝ መናገር ፈልገሽ ዝም ያልሽ ነገሮች ካሉ እባክሽን ግልጽ አድርገሽ እንድትነግሪኝ ነው። በፍጹም የለም፣ እኔ ምንም የደበቅኩት ነገር የለም እና ስልኬንም ደግሞ ብትነኩት እኔ ስልኬን ለምን ምንም ነገር የለም፣ ምንም የደበቅኳችሁ ነገር የለም። እርግጠኛ ነሽ? እንደ ወንድሜና ነገሮችን ተረድቻለሁ። አይደለም አይ እኔ ከዛ ቦታ ተነስቼ መጥቼ አሁን ላይ እዚህ ጋር ተቀይሬ ስላየኸኝ ነው እንጂ ምን አይነት ቦታ ላይ እንደነበርኩ አውቃለሁ። እኔ ማክሰው ነኝ እና እንደዚህ አይነት ነገር የለም፣ ምንም ነገር የለም። ምንም ስልኬንም መንካት አይጠበቅባችሁም። በቃ ምንም ነገር የለም። እኔ የምፈልጉት ይሄን አይደለ ማወቅ የሚፈልግ የነበረው እሱም እኔን ማስኬድ ይችላል። በቃ እሄዳለሁኝ፣ አሁን እሄድለታለሁ ከፈለገ እንጂ እኔን እንትን ማለት ምናምን አትችሉም። እኔ ምንም ማውቀው ነገር የለም። በግዳ ውጪ ማላውቀውን አውቃለሁ ልላችሁ መቼስ እና ማውቀው ነገር የለም። ይኸውልሽ ምናልባት ነገሮች አስፈርተውሽ ከሆነ ከካሜራ ጀርባም ያሉ ሰዎች እንዲሁም ደግሞ ካሜራ መጥፋት ይችላል። ሌላ ተጨማሪ ሚስጥሮች የምትነግረኝ ከሆነ ግልጽ አድርገሽ ንገሪኝ። እኔ አሁን እዚህ ካሜራ እንደዚህ አበርታችሁ ምናምን እንደዚህ እኔ ምንም ላወራ ይሄ ነው ብዬ ለአንተ ላስረዳ አልችልም። እኔ አሁንም ቢሆን ካሜራውን ካጠፋልኝ ስልህ እኔ ወንድሙንና ሰይፉንና ስለሺን እነሱን ወንድማማቾቹን ብቻ አይደለም እኔ ማወራ እውነቱን ስነግርህ ሌላ ወንዶችን ማውቃለሁ እና ይሄን ግን እንደዚህ ነው ብዬ እዚህ ካሜራ ፊት ላንተ ልነግርህ በፍጹም አልችልም። እኔ ወይ ካሜራውን አጥፍታችሁልኝ ስለ ከባድ ሚስጥር ነው እኔ ላንተ ነው የምነግርህ። አሁንም ቢሆን እንደዚህ እንደ ወንድም ቀረብኝ ስላልከኝም ነውና እኔ ካሜራው ካልጠፋ ምንም ልናገር አልችልም። ካሜራውን የምታጠፉልኝ ከሆነ ነው እኔ አወራም የምችለው ካሜራው ከጠፋ ነው እንጂ እኔ ካሜራ ፊት ምንም ይሄ ነው ብዬ የምነግርህ ነገር በፍጹም አይኖርም። ካሜራውን የምታጠፋው ከሆነ አይ ካሜራው ይጠፋ የምትል ከሆነ እኔ ካሜራ ፊት እንደዚህ ምንም መናገር የምፈልገው የምችለውም ነገር የለም። ማለት ችግር የለውም፣ ካሜራውንም ማጥፋት እንችላለን። ከዛ በተጨማሪ ደግሞ እዚህ ያሉትም ሰዎች ይወጣሉ። ብቻ ዋናው ሚስጥሩ ትክክለኛ ሚስጥር ይሁን። ምክንያቱም እኛ ላይ ጉዳት አደርሳለሁ የተለየ ነገር አደርሳለሁ ብለሽ አስበሽ ከሆነ ነገሮች ላንቺም የከፋ ነው የሚሆኑት እና ያ ነገር ከመድረሱ በፊት ግን ካሜራውንም እናጠፋለን ማለት ነው። ያው እንግዲህ ከካሜራ ጀርባ ያለ ሰዎች እባካችሁን ትወጣላችሁ። እንግዲህ ካሜራማን ያው ነገሮችን እንትን ማለት ትችላለህ። ሌላ ጊዜ እንደምናወራው እንደተለመደው ነገሮች ይሁኑና በእነዚህ አይነት መንገድ እንትን እንበል ማለት ነው። እስቲ ችግር የለውም ከካሜራ ጀርባ ያለ ሰዎች እባካችሁ። ስለዚህ ካሜራማን እንደተለመደው ከካሜራ ጀርባ ያለ ሰዎች ውጡ። ካሜራማንም ያው እንግዲህ ሁሉ ነገር እንትን ነው አይደለ? ሌላ ተጨማሪ ነገሮች አሉ። በቃ በጣም ቆንጆ። ስለዚህ ያው ይሄ ካሜራ እንግዲህ መጥፋት ይችላል። ሌላ ተጨማሪ እንትን የሚለን ነገር የለም። ስለዚህ አንቺ ሄደሽ ቼክ ማድረግ ትችላለሽ። ካሜራማንም እባክህን ውጣ፣ ካሜራውንም ማጥፋት እንችላለን ማለት ነው። ስለዚህ ሌላ ምንም አይነት የተለየ ነገር አይኖረንም። እያንዳንዱ ነገር ግልጽ ሆነን ማውራት እንችላለን ማለት ነው። ተግባባን? ስለዚህ እኔም እንደወጡ እነሱን እያንዳንዱ ነገር ቼክ ላክ፣ አንቺም የምታገኝ ነገር እንትን
ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሁሉም ሞቷል። ምንም የተፈጠረ ነገር የለም። ስለዚህ አሁን እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። ምንም የምንደባበቀው ሚስጥር ሊኖር አይገባም። ሁሉንም እውነት እንድትነግሪኝ ነው የምፈልገው ማለት ነው። ተግባባን? አዎ እኔ እናገራለሁኝ ሁሉንም እውነት። እሺ እውነት ምን መሰለህ ያለው ወንድሜ፣ እኔ ከሀገር ሀገር ከቦታ ቦታ ምናምን ከሰፈር ሰፈር የምቀይርበት የራሴ የሆነ ምክንያት አለኝ። በመጀመሪያ ምንድን ነው የራሴ የሆነ ምክንያት ማለት? መጀመሪያ ምን አዲስ አበባ ውስጥ ነበርኩኝ። ከአዲስ አበባ ተነስቼ ወደ ዱካም ሲሄድ በሄድኩበት አጋጣሚ ነው ከሰይፉ ጋር የተገናኘሁት እና እኔ ምን መሰለህ ሰይፉና ወንድሙን ብቻ ሳይሆን ብዙ ወንዶችን አውቃለሁ። ከብዙ ወንዶች ጋር አብሬ እተኛለሁ እና ይሄ ነገር ደግሞ ገንዘብ የለኝም። እውነት ነው ገንዘብ ያስፈልገኛል። ግን ደግሞ የገንዘቡ ማጣት ብቻ ሳይሆን ይሄ ነገር እንደ ሱስም እንደ ልምድም የሆነ እንደ መንፈስም ይሁን አለቅም ብቻ ሆኗል እና ካገኘሁት ሰው ጋር ካገኘሁት ወንድ ብቻ ይሁን እና ይሄ ነገር አዳፕት አድርጎብኛል። የገንዘብ ማጣት አለ። አዎ እውነት ነው እና በቃ እንደዚህ ነው። በዚህ አጋጣሚ ነው ሰይፉን የሚያገኘው ማለት። አሁን እኮ ነግረሃለሁ። ካሜራማኑም ባልደረቦቹም ይውጡ ያልሽበት ሚስጥር እና አንቺ እየነገርሽኝ ያለው ሚስጥር በጣም የተለያየ ነው እየሆነ ያለው። አዎ ግን ይኸውልህ መጀመሪያ አንተ ከኔ ጋር መግባባት አለብህ። እኔ የሰይፉን ሚስጥር አውጥቼ ለአንተ ስሰጥ አንተ ከኔ ጋር መግባባት አለብህ መጀመሪያ። ይኸውልሽ ሁሉንም ነገር ተግባብተን ባልደረቦቼ ወጥተዋል። እያንዳንዱ ሚስጥሮች ደግሞ እንደምትናገሪ ቃል ገብተሽልኛል። ስለዚህ ሁሉንም ነገር እንድትነግሪኝ ነው ፈልገው። የሰማሽኝ ነው? አዎ ልነግርህ እችላለሁ። እነግርሃለሁ። ያው እነግርሃለሁ፣ ችግር የለውም። ግን ደግሞ ምን መሰለህ ይሄን ሚስጥር ከማንም መስማት አልፈልግም። ስለ እኔን ትተወኛለህ እኮ። ሚስጥሩ ምንድን ነው? አሁን ይሄ የነ ሳይፉን የነ ምናምኑን ብቻ ሳይሆን አንቺ እኔ ላይ ማለብኛል ልጅ ሚስጥር ምንድን ነው? እነሱንም አወጣጣት አይቀርም። እኔ በቃ እኔ ያለኝ ነገር ይሄ ነው። እኔ ያለኝ ነገር ቢኖር ይሄ ነው። አንተ ግን ይሄን ሚስጥር ማወቅ የምትፈልግ ከሆነ እኔ ልነግርህ እችላለሁ። ይኸውልሽ መጀመሪያ ልንገርህ ለአንተ ስሚኝ። መጀመሪያ በእንደዚህ አይነት መልኩ አይደለም እናወራለን ተባብለን የነበረው። ከኔ ጋር ከተግባባን ችግር የለም። ምንድን ነው ሚስጥሩ ነው መጀመሪያ። እኔ መጀመሪያ ማወቅ የምፈልገው ሚስጥሩን ነው። ሚስጥሩ ማለት ደግሞ እባክሽን አረፍ በይና ነገሮችን ሚስጥሩን እኮ ላስረዳህ። እሺ መጀመሪያ አረፍ በይ። አይደለም ላስረዳህ። አረፍ በይ መጀመሪያ። ይኸውልህ ሚስጥሩ ምን መሰለህ? ሚስጥሩ በቃ የኔ እንደዚህ መሆን ነው እና ደግሞ የሰይፉ ሚስጥር ከሆነ መስማት የምትፈልገው ደግሞ ላስረዳህ እያልኩ ነው። በሚገባህ መንገድ ላስረዳህ እያልኩ። ሰይፉ ምንድን ነው ያደረገው? ስለ ሰይፉ እናገራለሁ የምታያቸው ሚስጥሮች ምንድን ናቸው? ሰይፉ ምን መሰለህ? ሰይፉ ብዙ ወንጀሎች አሉበት። ብዙ ነገር ያጭበረብራል። ብዙ ማይሆኑ መድኃኒቶች ወደ ሀገር ውስጥ ያስገባል። ይሄን ነገር ግን ከማንም መስማት አልፈልግም። እኔ ትተወኛለህ ከዛ በኋላ። በቪዲዮም በጽሁፍም ወረቀት ላይ ብዙ ሰነዶች አሉ። ቪዲዮም በጣም ብዙ ያስገባው ቪዲዮ አለ። ስለዚህ ሰይፉ ያምነኛል። እሱ እንደሚለው የቤተሰቦቼ ሀብት ራሴ በላቢያ የለም የቤተሰቦቼ ሀብት በራሴ በላቢያ ያፈራሁት ምናምን የሚለው ብዙ ሀብት አለ የሚለው ግን ደግሞ እንደዛ አይደለም። ስለ
መረጃ አለኝ፣ ብዙ መረጃ አለኝ ማለት ቪዲዮም አለኝ፣ ተሰነድም በጣም ብዙ መረጃ አለኝ። ማለት እነዚህ በቪዲዮ በሰነድም አለኝ የምታያቸው ማስረጃዎች ምንድን ናቸው? የት ነው ሊገኙ የሚችሉት? ማለት ብዙ ነገሮች። እስቲ መጀመሪያ ተነሽና ቁጭ በይ እኮ መጀመሪያ ተነሺ። ይኸውልሽ መጀመሪያ እሺ በይኝና ተነሽሽ ቁጭ በይ እኮ። ይኸውልህ ቪዲዮ ምን መሰለህ፣ ቪዲዮ እኔ ጋር አለ፣ ብዙ ቪዲዮ አለ እኔ ጋር እና ደግሞ ሰነዶችም አሉ በጽሁፍ። እቤት ውስጥ ስልክ ሲያወራ ብዙ ጊዜ እቀርጸዋለሁ እና እኔ ደግሞ ሀሳቤ ወንድሙ እዚህ ሳይመጣ ይህን ቤት የኔ ለማድረግ ነበረ። አስፈራርቼ እሱን አሳይቼ ቤቱን ወስዳለሁኝ ይሄን አደርጋለሁ ብዬ ነበር የቀረብኩት ሰይፉን። ያው ምንም ቢሆን እንደዚህ አይነት ነገር ውስጥ ነው ያለሁበት ሁኔታ ነግሬሃለሁ። እንደዛ ሁኔታ ውስጥ ብሆንም የሆነ የራሴ ቤት ኖሮኝ እንደማልተወው ይሄን አውቃለሁ። ምንም ነገር ቢኖረኝ ነው አልተወውም ይሄን እና በቃ ስለ ሰይፉ ያለኝ መረጃ ይሄ ነው። እንግዲህ ይሄኛው ብቻ እንደማይሆን ተስፋ አደርጋለሁ። ብዙ ከዚህ የባሰ መረጃዎችም ሊኖሩሽ እንደሚችሉ አንቺ ላይ ስላለብሽ ችግር እንዲሁም ደግሞ ስለ ሰይፉ ብዙ ነገሮችን እነግርሃለሁ ብለሽ ነበር የነበረው እና ከዚህ በተሻለ ብዙ ነገሮች እንደሚኖሩሽ እርግጠኛ ነኝ። እነዛ አሉኝ የምትያቸውን እያንዳንዱን ነገሮች ደግሞ ግልጽ አድርገሽ ትናገሪያለሽ። እንደዛም አትናገሪ ከሆነ ግን ማለት ነገሮች ቀላል በሆነ መልኩ ሊፈቱ አይችሉም ብዬ አስባለሁ። ተግባባን? ወጣት ነሽ። አንቺን ይዤ ምንድነው ማስረጃው ብዬ እየደበደብኩ ማወጣጣት አልችልም። ስለዚህ የተፈጠረውን እያንዳንዱ ነገር ግልጽ በሆነ መንገድ ማውራት እንችላለን ብዬ አስባለሁ እና አሁንም ቢሆን ነገሮችን ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። ተግባባን? አሁንም ቢሆን እኮ እኔ ግልጽ አድርጌ ልነግርህ እችላለሁ ብያለሁ፣ ግን ደግሞ አንተ ምንም ልትስማማ አልቻልክም። ስለዚህ ያው ከአንድ ሰው ጋር ካልተግባባ ምንም አይነት ነገር ሊነግርህ አይችልም። እኔ ደግሞ ነግሬሃለሁ ያለውን ነገር ከነገርኩህም በላይ ደግሞ በጣም ብዙ የሰይፉ መረጃዎች አሉ። የሚያደርጋቸው ነገሮች፣ እየሰራቸው ያሉት ስራዎች፣ ወደ ሀገር ውስጥ የሚያስገባው ገቢ፣ ብዙ ነገር ብቻ እኔ ስለ ሰይፉ ብዙ መረጃ አለኝ። አሁን እዚህ ጋር ስልክሽ ላይ እናያለን ምናምን ብትል ምንም የህግ አካል ብትሆን ስልክሽ ላይ እናያለን ብትል ስልኬ ላይ ምንም አይነት መረጃ የለም። ምንም ነገር ላስቀምጥ አልችልም። ግን ደግሞ ያው ከኔ ጋር መግባባት የምትፈልግ ከሆነ አሁንም እኮ መግባባት እያልሽ ነው ያለሽው እንጂ ስለ የትኛውም አይነት ነገር እያወራን አይደለም ያለነው። አዎ ስለ እኔ ልነግርህ የምችልበት የራሴ መንገድ አለኝ። በራሴ መንገድ እኔ በምፈልገው መንገድ ሄደህ ሁኔታውን ማወቅ የምትፈልግ ከሆነ ትችላለህ። አይ አልችልም አልፈልግም የምትል ከሆነ ደግሞ ማንም አስገድዶ ትናገሪያለሽ ሊለኝ የሚችል ሰው የለም። ምንም የህግ አካል መጥቶ ሊያስወጣኝ የሚችል ሰው የለም። እኔ ብዙ የራሴ ችግሮች አሉብኝ። አልፌ ደግሞ የእሱን ችግር እንትን ልል አልችልም እና ይሄ ነው እንግዲህ። አዎ እስማማለሁ የምትል ከሆነ ትችላለህ። ያማየውን ከሆነስ? ያው የማይሆን ከሆነ ደግሞ እሺ ማለት አንቺ ስላለበሽ ችግር ነገርሽኝ። ከዛ በተጨማሪ ደግሞ ስለነ ሰይፉም ነገሮች ነገርሽኝ እና እሺ የቪዲዮ ማስረጃ እያንዳንዱ ነገር እንተወው። ዱካም አካባቢ እንደሄድሽ በሳምንት ልዩነት እንዳገኘሽ ምናምን ነበር ሲናገር የነበረው እና ከዛ በኋላ ከዛ አካባቢ መጥፋትሽ ስለ እያንዳንዱ ነገር እንዲሁም ደግሞ ዱካም አካባቢ ሱዳን ላይ እሰራለሁ ስለሚለው ስራዎች ግልጽ የሆነ መረጃዎች አሉሽ? በደንብ እኔ ከዛ በላይ የሆነ መረጃ አለኝ። ስለዚህ ሙሉ ስራው የሰይፉ ወንጀል ማለት አሁን ማፋጠጣችን አይቀርም። እኛ ማለት አሁን ከዚህ ቦታ ላይ ቢሄድም እኛ ጋር ነው የሚገኘው፣ መጠየቃችን ደግሞ አይቀርም። ትችላላችሁ። ያው ግን እኔ ምንም ይሄ ነው ብላችሁ እኔን ልታስወጡኝ አትችሉም። ስለ እኔ ምንም ቢሆን ያው እኔ ልነግርህ እችላለሁ። አንተ እኔ የምፈልገውን ነገር ለኔ ካደረግልኝ እኔ ለአንተ ማልነግርበት ምንም ምክንያት አይኖርም። አሁን እኮ ማለት እኔ የምፈልገው ነገር እያልሽ የምታወራዩ ነገሮች በተወሰነ መልኩ ግልጽ ሆኖልኛል እና በዚህ ልክ ነገሮችን እንትን ለማለት ከሌላ ሰው ጋር መሆን አይችልም። ምናልባት ይህንን ፍላጎት ለሚያሟልልሽ ከሚችሉ ሰው ጋር ለምን ይሆናል? እኔ ከፈለግኩት ሰው ጋር ነው ሊሆን የሚችለው። ቆይ በዚህ ልክ በእንደዚህ አይነት መልኩ መረጃ አሳልፌ እሰጣለሁ ብሎ መደራደር ራሱ ተገቢ ነው? ይሄን ያህል ላንቺ ምን ያህል ወሳኝ ቢሆን ነው እንደዚህ አይነት ነገሮችን እፈልጋለሁ ግን መረጃ አሳልፌ እሰጣለሁ እያልሽ ያለሽ? አዎ እችላለሁ። እንድነግርህ የምትፈልግ ከሆነ እኔ ችግር የለብኝም፣ እነግርሃለሁ። የፈለግከውን ነገር ልነግርህ እችላለሁ። ግን ደግሞ መጀመሪያ ያው መግባባት አለብን። እኔ እናንተ መግባባት አለብን። እንድንግባባ የምትፈልግ ከሆነ
ማልነግርበት ለአንተ ምንም አይነት ምክንያት አሁንም ስለ እያንዳንዱ ነገር እንግባባለን እያልኩሽ ነው። ነገር ግን እኮ የምንግባባው እኔ በእንደዚህ እኮ አይነት መልኩ ልንገርህ ይኸውልሽ፣ አሁን እና ይሄኛው እንግባባ መንገድ ነው የምልህ። ሊያግባባን እንደማይችል እየነገርኩሽ ነው አይደል ያለው። ለምን አያግባባን? ምን ችግር አለ? የሚያግባባን ነገር አይደለም ይሄ፣ ሊያግባባን የሚችል ነገር አይደለም። በተለያየ አይነት መልኩ ስርዓት ባለው መልኩ ማውራት ይቻላል። ይኸውልህ እኔ እኮ ስለ ሰይፉ በጣም ብዙ መረጃ ነው የምሰጠው። ማለት ስለ ሰይፉ ምን አይነት መረጃዎች? እንዳለ ስለሚሰራው ወንጀል፣ እየሰራው ስላለው ነገር፣ ስለ ሁሉም ነገር ለአንተ ግልጽ እሱን ነግረሽኛል። ሱዳን ላይም የተለያየ ቦታ ላይም ሊሰራው ይችላል። አይ አልፈልግም የምትል ከሆነ መግራት ይችላል። ይኸውልሽ መረጃውን አልፈልግም አይደለም እያልኩ ያለሁት፣ ነገር ግን ስለሱ እያንዳንዱን ነገር ግልጽ አድርጌ እናገራለሁ ካልሽ ደግሞ ግዴታ እኮ ይሄኛውን ነገር ማሟላት መቻል የለብሽም። የሆነ ተቆርቁረሽ ከሆነ ያስፈልገኛል እኮ ምክንያቱ እኔ ምንድን ነው? ራሴ ችግር አለብኝ። እኔ ለሱ ተቆርቁሬ አይደለም የምነግርህ። አሁንም ቢሆን ለራሴ ጥቅም አንተን ስላየው ለዛ ብቻ ነው ይሄ ሚስጥር ነው። ምክንያቱ ምንድን ነው ነው ማለት የራሴ ነገር አለ የምትይውንም ነገር እኮ ቢያንስ አስረጅኝና ልረዳሽ። ምክንያቱ ምንም አያስፈልግም። እሺ ምክንያቱ ምንም አያስፈልግም። ሰይፉ ብቻ ብዙ ወንጀሎች አሉበት። ስለዚህ ከወንጀሎቹ በጣም አስከፊ የተበላሸ መድኃኒት እያመጣ ነው የሚፈጠው። በሱ የሰነድ ማስረጃ አለኝ። የተለያዩ ባለሀብቶችን በማገት ብዙ ስራዎች ይሰራል። ንብረታቸውን ይወስዳል። ከዚህ በላይ ነገር የምፈልገው ነገር ቢኖር ያው አሁን ማንም የለም። የስራ ባልደረቦችንም አሰጥታቸዋል። የምፈልገው ነገር ካረክልኝ ደግሞ ከዚህ በላይ ነገር ይችላል። እኔ ደግሞ ፈልገው የቪዲዮ ማስረጃውን እንዲሁም ደግሞ አለ የምታያቸውን የሰነድ ማስረጃዎችን እንድትሰጪኝ። ያንን አሁን ልሰጥ አልችልም። አንተ ለእኔ ካደረክልኝ እኔ ደግሞ ለአንተ ማላደርግበት ምንም አይነት ምክንያት አይኖርም እኮ። መጀመሪያ አሁን ነገሮች ላይም እርግጠኛ ለመሆን ምክንያቱም ነገሮች ከሆኑ በኋላ አንቺ እጅ ላይ እንደሌሉ ወይ ደግሞ ስልክሽን ቢበረበር ሊገኝ እንደማይችል ነው እየተናገርሽ ያለሽው። አትፈልግም ማለት ነው። ማትፈልግ ከሆነ ይቀራል። የምትፈልግ ከሆነ ደግሞ አንተ ለእኔ ማድረግ አለብህ። ይህ ግዴታ ነው። ይኸውልሽ እንግባባ። የትኛውም አይነት መንገድ እኔ የራሴን ቃል እገባልሻለሁ። ያንን ቃል መቼም ማጥፎ ነገር አይሆንም። ነገር ግን የምትሰጪ ማስረጃ የእውነት እንደዚህ አይነት ነገሮች የሚያሟሉ ከሆነ ምናልባት አንቺ የምትፈልጊያቸውን ነገሮች ላሟላልሽ ይችላሉ። ስለዚህ መጀመሪያ ማሟላት አለብህ። እርግጠኛ አይደለሁም ስለምትሰጪ ነገር። መጀመሪያ ከሞላህ ይኸውልሽ ትሰሚኛለሽ? ምክንያት የለም። እሺ ይሄንን ነገር እስማማለሁ ካልኩኝ አንተ ብቻ አሟላ ይሄንን ነገር። ይኸውልሽ ይሄንን ነገር እንደማሟላ እየነገርኩሽ ነው ያለሁት። ይኸውልሽ እያንዳንዱን ነገር ተነጋግረናል። ስለዚህ ከዚህ በላይ እንትን ማለት አለብን ብዬ አላስብም። ስለዚህ ተስማምታል ማለት ነው። ይኸውልሽ ሁሉንም ነገር ተስማምቻለሁ እያልኩሽ ነው ያለሁት። ነገር ግን በቂውን ማስረጃ እፈልገዋለሁ። ሀገር የሚያድን ከሆነ እኮ አንቺ ስትጀመር እንደዚህ አይነት ጉዳይ አይደለም ሊያሳስብሽ የሚገባው። ሴት ነሽ አይደል እንዴ? ሊያሳስብሽ የሚችለው ይሄ ነው እንጂ ከምን አንጻር ነው ይሄ ነገር ሊያሳስብሽ የሚገባው? እርግጠኛ ነኝ ትልቅ ማስረጃ አለ የምትይው ቢያንስ የሆነ ፍንጭ እንኳን አልሰጠሽኝ። የሆነ ፍንጭ ካልሰጠሽኝ ደግሞ ምንም ልተባበርሽ አልችልም። ይኸውልሽ ምንም ልተባበርሽ አልችልም ከዚህ በተሻለ ሁኔታ። መስማማት ትፈልጋለህ አይደል? ይኸውልሽ እያንዳንዱን ነገር ተስማምቻለሁ። እንድታክ ትፈልጋለህ? ሁሉንም ነገር ግልጽ ትፈልጋለህ አይደል? እፈልጋለሁ። ጉዳዩ ታዲያ ጉዳዩን አንተ እንዳልፈለገ ሰው ታስመስለው። ጉዳዩ ምን እንደሆነ ይኸውልሽ ጉዳዩን ትፈልጋለህ አይደል? ጉዳዩ ለምንድን ነው እንዳልፈለገ ሰው ታስመስለው? መጀመሪያ ሁሉንም ነገር ግልጽ አድርገሽ ንገሪኝ እያልኩሽ ነው እኮ። እኔ እኮ እነግርሃለሁ አልኩህ አይደል? ለምንድን ነው የምታስመስለው? ይኸውልሽ ስሚኝ አንዴ፣ እኔ እኮ እነግርሃለሁ። እያስመሰልኩ አይደለም፣ እያስመሰልኩኝ ሳይሆን እያንዳንዱን ጉዳይ ግልጽ በሆነ መልኩ ማወቅ እፈልጋለሁ። ይኸውልሽ ምንም እኮ አያስፈልግም። ደግሞ የማክሰን አውልቀው። ይኸውልሽ እያንዳንዱን ነገር አሁንም እንስማማ። እኔ ለመረጃዎች ነው ይሄን ነገር እያደረግኩ ያለሁት ብዬሻለሁ። የምትፈልግ ከሆነ ይኸውልህ እኔ እኮ አልኩህ። ይኸውልሽ ስሚኝ መጀመሪያ እኔ ስሚኝ ረጋ ብለሽ እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ከዛ እኮ የሚያግባባው ነገር እንዲያውቅ ከፈለክ እኮ ምንም ነገሮች እንደዚህ አይደለም የሚሆኑት እኮ። መጀመሪያ ነገሮችን እናስተካክል አይደል እንዴ? እያንዳንዱ ነገሮች እንዲስተካከሉ እኮ ነው። ይኸውልሽ እባክሽን ማለት ምንም በተለየ ሁኔታ እንትን በይ። እኔ ቃል ገብቼልሻለሁ፣ ተስማምቻለሁ አይደል? ስለዚህ የተስማማሁት ነገር ከሆነ ደግሞ ቢያንስ የሆነ ፍንጭ የምትሰጪኝ ነገር እንዲኖር እፈልጋለሁ። ገባሽ? ይኸውልህ ገብቶኛል እኮ ግን ደግሞ ምን አለ መሰለህ መጀመሪያ ይሄንን ነገር ማድረግ ይኖርብሃል። ሰው ተስማምታል። የተስማማኸውን ነገር ደግሞ በቃ እሺ ብዬሻለሁ። ስለ እያንዳንዱ ነገር እሺ ብዬሻለሁ አይደለ? እና ታዲያ እሺ ካልክ ማክሰን አውልቀው፣ ኮፍያህን አውልቀው። ይኸውልሽ ማስኮላ ማለት ከሆነ ይኸውልሽ ማስኮ ይልኩልሻል። ከዛ በኋላ ግን እያንዳንዱ ነገር ግልጽ አድርገሽ መናገር መቻል አለብሽ። ግልጽ አድርጌ ልነግርህ እኮ ነው ማክሰን አውልቀው። ይኸውልሽ ስለዚህ እያንዳንዱ ነገር ግልጽ በሆነ መልኩ ማውራት መቻል አለብን። ተግባባን? ግልጽ በሆነ መንገድ መስማማት የምትፈልግ ከሆነ መስማማት እንችላለን። ሁሉንም ነገር እስማማለሁ እያልኩሽ ነው ያለሁት። እኔ ሁሉንም ነገር እንስማማ እኮ ነው እያልኩ ያለሁት። ይኸውልሽ ሁሉንም መጀመሪያ ነገር ይኸውልህ ስማኝ፣ እንስማማ ብያለሁ። ሁሉንም ነገር እስማማለሁ። እኔ ነገሮችን ለአንቺ ለመናገር ፈቃደኛ ነኝ ብዬሻለሁ። ስለዚህ ፈቃደኛ ሆንኩባቸውን እያንዳንዱ ነገሮች ደግሞ ግልጽ በሆነ መንገድ እንድንነጋገር ነው እኮ። ይሄንን ነገር እኮ ነው የሚያልኩት። ይኸውልሽ እንድንስማማ እኮ ነው። ይኸውልሽ
እንድንስማማ እኮ ነው ይኸውልህ እንድንስማማ እኮ ነው የፈለኩት አይደለ እኮ መስማማት ፈልግ እኮ ነው እንችላለን እስማማለሁ ብዬሻለሁ ስለያንዳንዱ ነገር እኮ መስማማውን ነገር ደግሞ ግልጽ አድርገሽ መጀመሪያ መረጃውን ማግኘት መቻል አለብኝ እንጂ ዝም ብዬ አይደለም እንትን ልል የምችለው እኔ መረጃውን ልነግርህ አልችልም እንደዚህ ስለዚህ ስለ መረጃው ንገሪኝ ስለ መረጃው ማትነግሪኝ ከሆነ ከዚህ በላይ ልስማማ የምችለው ነገር አይኖርም ይኸውልሽ ሁሉንም ነገር እንድትነግሪኝ እፈልጋለሁ ተግባብተናል እኮ እኔም እኮ የምፈልገው ይኸውልህ ሁሉንም ነገር እነግርሃለሁ አልኩ ግን ደግሞ ይኸውልህ መጀመሪያ እኔ የምፈልገውን ነገር ማለት እኮ ይኸውልሽ መጀመሪያ እኮ አንቺ የምትፈልጊያቸውን ነገሮች ለማድረግ ፈቃደኛ ነኝ እኮ ፈቃደኛ ነኝ ያን ነገር ለማድረግ እኮ እና ታዲያ ለምንድን ነው እሺ እኮ ችግር የለውም ስለዚህ ንገሪኝ ምንድነው ሰውየው እየሆነ ያለው ምንድነው ያጠፋው መረጃ ይሄ ነገር ማትናገሪ ከሆነ ከዚህ በላይ እንትን ልላችሁ መጀመሪያ ይኸውልህ እኔ የምፈልገውን ነገር ካለ አንቺ ትንሽ ከዚህ በላይ ይኸውልሽ ሰምኛለሽ ከዚህ በላይ ምንም ልትናገሪ የምትችያቸው ነገሮች አይኖርም እባካችሁ ከውጭ ያላችሁ ሰዎች ኑ ግቡ ካሜራ አድርገህ ነው ኑ ግቡ ካሜራ አድርገህ ነው ካሜራውን ነው አንሱልኝ ኑ ግቡ ካሜራውን አስቀምጡ ምንም ሰው የሚመጣ እሺ ምንም የምታውቀው ነገር እኮ አይኖርም ይኸውልሽ ሰምኛለሽ እያንዳንዱ ነገር ግልጽ በሆነ መልኩ ማለት ምንም የምታውቀው ነገር አይኖርም ስለዚህ ታሪኩ ምንም የምታገኘው መረጃ እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ ግልጽ አድርገሽ ነገር አልናገርም እያንዳንዱ ነገር ትናገሪያለሽ ምንም ነገር አልናገርም በደንብ አስቢበት ስለ እያንዳንዱ ነገር በደንብ አስብም አልናገርም ምንም ነገር ሰላም ውድ ቤተሰቦቻችን እንግዲህ ከልጅቷ ጋር በተወሰነ መልኩ የነበረኝን ቆይታ አይታችኋል ያው ሚስጥሮችን ታወጣለች ብዬ በቻልኩት አቅም እንግዲህ እሷ የምትፈልገውን ነገር ለማድረግ ሙከራ አድርጌ ነበር ነገር ግን የእሷ ፍላጎት የተለየ ነው ምክንያቱም የሆነ አይነት ችግር አለብኝ የዝሙት መንፈስ አይነት ነገር አለብኝ እና አንተ ጋር ግዴታ ግንኙነት መፈጸም መቻል አለብኝ ከዛ ደግሞ ስለ ሰይፉ እያንዳንዱ መረጃዎች እያንዳንዱ የሚገኙትን ማስረጃዎች ሰጥሃለሁ የቪዲዮም የወረቀት ማስረጃዎች አሉኝ ብላ ነበር ስልኳን በርብረን ነበር ምንም አላገኘንም ያው ካሜራችን ማስረጃ ነው እኛ ጋር ለማቆየት ሙከራ አድርገን ነበር ነገር ግን እኛ ጋር ከማቆየት ይልቅ ልጅቷን ፈተን ለቀን እንቅስቃሴዋን መከታተል የተሻለ ነው ብለን አስበን ከባልደረቦቼ ጋርም ስለተማከረን ያንን ነገር ለማድረግ ወስነናል ማለት ነው ውድ ቤተሰቦቻችን እንግዲህ ነገሮች ወደ ጥሩ መልኩ እንዲሄድ እናደርጋለን አሁን ላይ ግን ወደ እናንተ የመጣሁበት አንድ ምክንያት ምንድነው ያው ወይዘሮ ትርንጎን ለማግኘት እየለፋን ያለ ነው ትርንጎ እንደምትባል በተወሰነ መልኩ መረጃዎች አሉንና ትርንጎ በሚባል ስም ነው የምትተዋወቀው እንዲሁም ደግሞ ስለሺ ነግሩናል የሰይፉ ወንድም ማለት ነው ስሟን በተወሰነ መልኩ እንደሰማ ስለዚህ ዱከም አካባቢ ከመሄዳችን በፊት በደንብ ነገሮችን ለማጣራት እየሞከርን ነው የቅርብ ጓደኛ ካላት ሌላ ተጨማሪ ቤተሰብ ካላት እንዲሁም ደግሞ ሌላም አይነት ሰው ካለ ሰው አጠገብ እሱን ለማጣራት እየሞከርን ነው ማለት ነው ውድ ቤተሰቦቻችን ነገሮች እንዴት እንደሚሆኑ አናውቅም ነገር ግን ቀጥታ ፈልገን እንግዲህ ባልደረቦቼ አንድ ጓደኛዋ እንደተገኘች እየነገሩኝ ነው የነበረው ከዛ በተጨማሪ ግን ሌላም ቤተሰብም የተለያየ ነገር ካላት ለማግኘት እንሞክራለን ከነሱ ደግሞ የተለየ መረጃዎችን ተቀብለን እስቲ በሂደት ሰይፉ ጋር ያለው ችግር ምንድነው ሌሎቹ ጋርስ የሚኖረው ነገር ምንድነው የሚለው ለማየት እንሞክራለን ማለት ነው እስከዛው ድረስ አብራችሁን ቆዩ ግቢ ውስጥ ገብተናል ካሜራማን ካሜራውን አብራልኝ ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን አለው ወይዘሮ ኤልሳቤጥ እንደው አንዳንድ ነገሮችን ሰምቼ ነበርና እሱን ላወራውት ነበር መጥቼ ነበር ምናልባት ፈቃደኛነት ጊዜ ይኖሮታል ማናችሁ ምንድነው ካሜራው እኛ የህግ አካላቶች ነን እኔ መርማሪ ጋዜጠኛ ሳሙኤል እባላለሁ ከዛ በተጨማሪ ካሜራማኖችም እያንዳንዱ ሰዎች ለማስረጃ ነው ይሄን ነገር ያዙትና እንደው ትርንጎ ስለምትባል የምን የህግ አካላት ያው የህግ አካላት ማለት እንዴት ላስረዳውት መሰሉት አንዳንድ ጉዳዮችን እያጣራን ነው አንዳንድ ጉዳዮችን እርሱ አጥፍቶ አይደለም እንደ አንዳንድ ጉዳይ እያጣራው ነበርና አንድ ጉዳይ ላይ በጠለቀ መልኩ ነገሮችን ሲይዝ ትንሽ ወንጀል ነክ ነገሮች ሆኑና ስለዛ ጉዳይ ደግሞ እርሱ ያውቃሉ ተብዬ ተጠቁሜ ነው የመጣሁት ስለ ወንጀሉ ሳይሆን እንደው ከወንጀሉ ጋር ከተነካኩ ሰዎች መሃል እርሱ ከነሱ ጋር ቅርርብነት አለውት ብዬ ነው አሁን እንደው ፈልጌ የመጣሁት እኔ እንኳን ትርንጎን ነበር ትርንጎን ያውቋታል ትርንጎ እንግዲህ ልጅነት ጓደኛው እንደሆነች ብዙ ነገሮች አብረው እንዳሳልፉ መረጃ አሁን እቺ ልጅ በስንት ዓመት ስለ ትርንጎ ምን እግር ጥሎ መጣ ያው እንግዲህ በደንብ ያውቋታል ማለት ነው ጓደኛዎች ነው አይ ትርንጎ ምን ሆነች ግን ምንም አልሆነችም ደህና ናት በደህና ነው እየፈለኳት ነው ባለቤቷን አግኝቼው ነበር ሰይፉ በደህና መቼ ባለቤቷን ሰይፉ የተባለው ያርጉም ያ ሰይጣን አይ ትርንጎ ምን ሆነች ይሆን ወይዘሮ ኤልሳቤጥ እባክዎት ረጋ በሉ ምን ሆነች አልከኝ ይኸውልዎት እሷ አሁን ላይ ምንም አልሆነችም ማለት እኔ አላውቅም ያለችበትን ሁኔታ ነገር ግን በጣም የሰይፉ ወንድም ነው ታማ እንደሆነ ብዙ አይነት ጉዳት ደርሶባት እንደሆነ ሲነግረኝ የነበረው እና ታማ
እሱን እኔ አላወቅኩም እስካሁን እየፈለግኳል። ለመጨረሻ ጊዜ ዱከም ታይታለች ነው የተባለው። ነገር ግን ከእሷ ጋር ቅርርብነት ያላቸውን ሰዎች ስንጠይቅ የተለያዩ ነገሮችን ስናደርግ ነው ነገሮች ወደ እርሱ ምን አረጋት ይሆን ያ የተረገመ ሰይጣን? እስቲ ነው ግቡ። ያው እስቲ ነገር እንገባለን፣ ችግር የለውም። ያው ግን ነገር ወይ እዚሁ መሆን እንችላለን። እኛም ስለምንቸኩል ዋናም እሷን ፍለጋ መረጃ ካገኘን ብለን ስለሆነ እዚሁም ቁጭ ብለን ማውራት እንችላለን። ችግር የለውም። እስቲ ካሜራውን አጥፋውና እዚህ ቁጭ እንበል። ጊዜውን ካልተሻማው አንድ አስር ደቂቃ ነው። ምን ጉድ ይዘህ መጣህ ልጄ? እስቲ ካሜራውን አጥፋውና እንትን እንበል። እንግዲህ ውድ ቤተሰቦቻችን ያው ከወይዘሮ ኤልሳቤት ጋር አንዳንድ ነገሮችን ለማውራት ፈቃደኛ ሆነውልኝ አብረን ቁጭ ብለናል ማለት ነው። ስለዚህ ወይዘሮ ኤልሳቤት እያንዳንዱን ነገር እንዲነግሩኝ እፈልጋለሁ። ግልጽ በሆነ መንገድም ከኔ ጋር እንዲያወሩ እፈልጋለሁ ማለት ነው። ይህንን ነገር ከተነጋገረን በኋላ ወደ ጥሩ መንገድ እንመጣለን። እንደው ወይዘሮ ኤልሳቤት ስለ ትርንጎ ስናገር እንደማልቀስም ብለው ነበር እና እስቲ ንገሩኝ፣ ማለት ትርንጎ ከእርሶ ጋር ያላት ቀረቤታ ምንድን ነው? ባለቤቷም ደግሞ በተለያየ ሁኔታ ብዙ ነገሮች እንዳደረገ እየነገሩኝ ነበር። ነገር ግን እሱም ሌላ የነገረኝ ነገር አለ እና እስቲ ንገሩኝ ስለ ትርንጎ በተወሰነ መልኩ። እውነት ነው የኔ ልጅ። ትርንጎ እንኳን እንደኔ ህይወቷን፣ ኑሯን፣ ትዳሯን ያሳለፈችውን ለሚያቀርቶ የማያውቃትም ሰው ዛሬ አይቷት ዛሬ ላወቃት በጣም የምታሳዝን በጣም የምታስለቅስ አይነት ሴት ናት። ህይወቷን በሙሉ በስቃይ በመከራ በፈተና ያሳለፈች ናት እና ትርንጎ በጣም ታሳዝናለች። ሳይደላት እንደ ሰው አልፎ ተርፎ ደግሞ ልጆቿን እንኳን ተንገላታ ለማሳደግ የገዛ ባለቤቷ ያልፈቀደላት ሰው ናት። እንግዲያው እንደ ሰው ከቤተሰቦቿ ያገኘችው ሙርስ ዘና ብላ እንድትኖር የሚያንሳት አልነበረም። ሁላችንም መቼም በየቤተሰቦቻችን መሬት ላይ ቤት እየሰራን በየቤተሰቦቻችን ጋር ተጠግተን ሀብት እያፈራን ንብረት እያፈራን የተቀመጥ ነው። የእሷ ደግሞ ለሱ መጨፈሪያ፣ ለሱ መደነሻ፣ ለሱ ሴት ማሳደጃ ሆነ እና ትርንጎ እኔ እንግዲህ የልጅነት ጓደኛዬ ናት። ብዙ ነገር አብረን አሳልፈናል። ከኛ ሁሉ ነው ያራቃት። ከልጆቿ፣ ከቤተሰብ፣ ከዘመድ፣ ከአካባቢ ሁሉ ነው ያራቃት። ምክንያቱም የኔ ልጅ መኖርን መረጠች። ሰይፉ ቀላል ሰው እንዳይመስል። ሰይፉ ቆዳውን አለስልሶ አፉን አሳምሮ ለስልሶ በጣም ከባድ አደገኛ ሰው ነው እና ይሄን ጉዳይ እንደውም አሁን የሷን ጉዳይ ጀምረናል ስትሉ ለእናንተም ፈራሁ። ለምን ጠንቅቄ ያውቀዋለሁ ለበርካታ ዓመታት። እንግዲያው ሚስትና ልጆቹን ይዞ ከሀብት ጋር የተሻለ ኑሮ መኖር ሰው እንዴት ይጠላል? የራሱን ሞርስ አግኝቷል። የእሷንም ሞርስ የቤተሰብን ሙልጭ አድርጎ እሱ ነው አስጨርሶ ተሯሩጦ ጉሮሮ ላይ ቆሞ ያው በእሷ ስም ይዞ ሄደው። ከዛ በኋላ ወዲያውኑ እሷን ልጆቹን አስቀምጦ እሷን ማባረር ፈለገ። ለህይወትሽ ምረጪ፣ ልጆች ካልሽ፣ ሀብት ንብረት ካልሽ፣ በፍርድ ቤት መለያየት ካልሽ በህይወትሽ ትፈርጃለሽ፣ ዞሮ ዞሮ ንብረቱም የኔ ይሆናል ሲል እንግዲያው እሱ ጋር ያለው ንብረት ልጆቼ ናቸው የሚጠቀሙበት ብላ መጀመሪያ ያው ባስመረጣት መልኩ ሸሽታ ወጥታ ጠፋች። ከዛ ደግሞ እኔም እዚሁ ተቀመጪ ብያት የተወሰነ ጊዜ እኔ ጋር ነበረች። አሁንም እያፈላለገ ልጆቹን ታገኛለሽ፣ አንዴ ተደብቀሽ ታያለሽ፣ ከልጆቹ ጋር ግንኙነት ትፈጥሪያለሽ በሚል ደግሞ እንደገና አሁንም ወደ ህይወቷ የተለያዩ ድምጽ የሌለው መሳሪያ ምን እየያዘ ሁሉ እየጠበቀ ሲያስፈራራት ትንሽ ስራ ቢጤም እዚሁ አካባቢ ትምህርት ቤት ጽዳት ጀምራ ነበረ። እሱን ሁሉ ጥላ በቃ ይቅርብኝ፣ ልጆቼም እኔ ከምሞትባቸው እኔ ኖሬ የሆነ ጊዜ ያገኛቸዋለሁ፣ የሆነ ጊዜ አድገውም ቢሆን በእኔ ሀብት ንብረት ይደጉ ይጠቀሙ ብላ ጥላ ሄደች። ሴት እንዳቀያየረ፣ ሴት እንዳባረረ፣ ወንጀል እንደሰራ፣ ክፉ ነገር ውስጥ በሙሉ እንደተሳተፈ ይኸዋል። መቼስ ይኸዋል። እሷማ በእርግጥ ከኛ ባትሄድ ለኛም ስጋት ነበረ በቃ። እና ሰይፉ ከባድ ነው። የከተማ ሽፍታ በለው ያቅበታል። ህግ እንዳይጠይቀው ወንጀሉን እንዴት መስራት እንዳለበት ሁሉን ነገር ያቅበታል። እና የተወሰነ ጊዜ እንኳን እንዲሁ በሩቁ በስልክም በምንም እንጠያየቅ ነበር። አሁን ረጅም ጊዜ ሆነን እኛና አቅም አድራሻዋን እሷ ናት የኛን ቤትም አድራሻ የምታውቀው። ስለዚህ ትሙትም ትኑርም አናውቅም። ለዛ ነው ስለሷ ስታነሳ እምባ ያነቀኝ።
ቢያንስ ሰው ታማም ከሆነ ውሃን ግታት ነበረ። ሞታም ቢሆንን ቀብራታለን። መቼም በደህናዋ እንዲህ ልም ብላ ሙሉ ለሙሉ ጨክና አትጠፋም ነበረ። ሰውየው ደግሞ እርጉም ስለሆነ እንግዲህ ምን አስደረጋት በሚል ብዙ ጊዜ አብሰለስላታለሁ። አንድ ሌላም ጓደኛ የድሮ ልጅነት አለች። ብዙ ጊዜ ራሳችንን ጉዳይ ካወራን በኋላ እሷን ነው የምናነሳት። በደስታም ብትገኝ ደስ ይለናል፣ በተለያዩ ጉዳዮች ብትገኝ ደስ ይለናል። የት አግኝተን እንጥራት፣ የት አግኝተን እንጠይቃት። ሄደን እኔ በበኩሌ እዚህ ቦታ ናት ቢባል ሄጄን ብጠይቃት ደስተኛ ነበርኩ። ግን እንደምታውቀው እንግዲህ እሷ ናት የምታውቀው አድራሻችን፣ እኛ እናውቅም ያለችበት። ስለዚህ አሁንስ ተስፋ እየቆረጥኩ ነው። እኔ በህይወትም ያለች አልመሰለኝም። በጣም ያሳዝነኛል ህይወቷ። እንግዲህ ያው ምን ያህል ነገሮች ውስብስብ እንደሆኑ እየሰማን ያለ ነው ውድ ቤተሰቦቻችን። ምክንያቱም ቀላል ነገር አይደለም እየሰማንም ያለ ነው። አቶ ሰይፉ መጀመሪያ በጣም ተረሳርሶ ጥሩ ሰው መስሎ ነበር እንትን ሲል የነበረው። አሁን ደግሞ ወይዘሮ ኤልሳቤት እየነገረችኝ ያለችው ሌላ ነው እና እንደው እውነት ለመናገር አቶ ሰይፉ ብዙ ነገሮች በድለው ብዙ ነገሮች አድርገው እንደሄደች ነበር ሲናገር የነበረው። ሌላ ወንድ ወልዳበት እሱ ቂጣ ጠፍጥፎ ልጆቹ ኧረ በስመ አብ! ጭራሽ እንደው እሷም ይኸው ነው ያለ ስሟም ስም ሲሰጣት እያለችም ማለት ነው። ብዙ ነገር ነበረ። በኋላ ግን ጭራሽ ምረጭ ያላት በህይወትሽ ትፈርጃለሽ እንግዲህ ሲላት ነው ጥላ ሄደችው። እና ነገርኩ እኮ በጣም ትንሽ ቀርባችሁ ብታዩት ብዙ ወንጀል፣ ብዙ አደጋ፣ ብዙ ነገር ውስጥ የተሳተፈ ሰው ነው። አሁንም ለእናንተ የምፈራው ይችን የእሷን ጉዳይ አጠንጥናችሁ እያሳደዳችሁ እንደሆነ ካወቀ ለእናንተም አደጋ ነው። ልጆች የራሳችሁን ጠብቁ። የእሷን ጉዳይ እንደያዛችሁ ካወቀ፣ ምክንያቱም በእሷ ዙሪያ ብዙ ነገሮች አሉ። የውርሷ ጉዳይ አለ። እንኳን ሌላ አሁን አንዳንድ ሰዎች ያቺ ልጅ ሞተች ይሉ ነበር። እሷኛ ቤት ተቀምጣ እሱ ሞተች እያለ እያስወራ እና የዚህን ያህል ደፋር፣ የዚህን ያህል አይናውጣ እሷም ሰምታለች ሞተ እያለ እንደሚያስወራ እና በህይወት እንኳን ቁጭ ብላ አይደለም ለሌላ ለልጆቹ ሞታለች ብሎ ነበር የሚነግረው እንኳን ለውጪ ሰው። እና ወይኔ እንደው ስታሳዝን እንደተንገላታች ሞተች ሲሉ ወይ ጉድ እላለሁ። አለችም ብል ደግሞ እነሱ አለች እያሉ አወሩ ብሎ ደግሞ ጥቃቱን አላማውን እኛ አንችለውም፣ ወደኛ ይዞርብናል። አሁን ሞታለችም እንዳንል ያለችው ላይ ምን ብለን እናሟርት? እኛ ምንም አልሰማንም። ትኑርም ትሙትም ከየት ሰማችሁት ብለን እነዛን ሰዎች መልሰን እንጠይቃለን። መጨረሻ በቃ ነገሩ እንደው ሁሉ ነገር እንደማይሆን ሲገባት ብን ብላ በቃ ጥላ ሄደች እንጂ ስራም እንዳልኩ እዚህ ቅርብ ትምህርት ቤት ውስጥ እያጸዳች ልጆች ትምህርት ቤት መዋለ ህጻናት ነው ደግሞ ግዚትነትም እያዋለች ጥሩ መንፈሷን እያደሰች ትመጣ ነበር። የልጆቿን ናፍቆት ቢያንስ ከልጆች ጋር ስትውል መብሰልሰሉ ባይቀርም ስራ ላይ ምሯዩ ነበር። ግን ያንንም አላስኖራለ። ከዚህም በራ እንድትሄድ አደረገ። በቃ አጠፋሻለሁ ስለት ይይዛል፣ ምን ይይዛል፣ ይመጣል። ስራ የምትገባበት ሰዓት ይቆማል፣ መጥቶ ደጅ በዛ ይዞራል። እሷ በቃ ፈራች እና ገንዘቡንም ይውሰደው ቢያንስ እሱ ጋር ካለ ልጆቼ ስላሉ ልጆቼ ነው አብረው የሚጠቀሙበት ብላ ጥላለት ሄደች። ሁሉን ነገር ይኸውልክ አሁን ጭራሽ በፊትስ አልፎ እንደሄደች ባገኘችው ይኸው መስመር ስልክ ነበረ ትደውል ነበረ። መልሰን እንኳን በዛ ስልክ ቁጥሩን እየያዝን ከምሰራበት አካባቢ ነው ይሄ ስልክ ስትል ቁጥሩን እየያዝን ያየለችም እዚህ አካባቢ ትሰራለች እንጂ ደውላ ነው እንጂ ሄደችው እንደዚህ ነው ሱቅ ነው ይሉን ነበር። አሁን ጭራሽ በቃ የለችም። እና እንደው ዋይ ስጋ ብትሆን እንደው መርዷም ይሰማል፣ ብትኖርም እንደው እንትን ትል ነበረ ወደሚለው እየሄድኩ ነው እልሃለሁ ልጄ። እንደው ከዛ ውጪ በጣም ግራክ ስለገባኝ ነው። ዱካም አካባቢ ላይ አግኝቻት ነበረ ብሎ አንዲት ያገኛት ወጣት ልጅ ብዙ አይነት ወንጀሎች እንደሚሰራ ብዙ መረጃ እንዳላት፣ ነገር ግን ይሄ ከዝሙት መንፈስ ጋር የተያያዘ ነገር እንደነበረባትና ያንን ነገር ከኔ ጋር መፈጸም ስለምትፈልግ ግዴታ ያን ካላረኩ መረጃው እንደማትሰጠኝ ነግራኝ ነበርና መረጃውን ደግሞ በርብረን ልናገኝ አልቻልንም። ልጅቷን እስካሁን አቆይተናት ነበርና እሷም ስለሱ ወንጀሎች ብዙ ነገር አውቃለሁ ስትል ነበር። ይኸውልህ ጠጋ ያለው ሰው ትንሽ አብሮ እንደቆየ መጀመሪያ መልካም ቅዱስ ሆኖ ነው የሚቀርበው። ትንሽ አብረህ እንደቆየ ያመጣዋል ጉዱን፣ ታየዋለህ፣ ራስህም ይገባሃል። ከዛ ደግሞ ከተንኮል ከክፋት ከምን ጋር ብቻ አይደለም ከወንጀል ጋር ነው አብሮ የሚመጣብህ። ስለዚህ ለራስህም ትፈራለህ፣ ለራስህም ትሸሻለህና
እንደዚህ ነው። አሁን እኔ ምንም ወዴት እንዳደረሳቸውም ልጆቹን አላውቅም። ምክንያቱም እኛ በተጠጋን ቁጥር ደግሞ ለእኛም አደጋ ሆኖ መጣ። ስለዚህ በቃ እግዚአብሔር ያሳድጋቸው፣ እግዚአብሔር ይጠብቃቸው። ባደጉ ሰዓት እንግዲህ ከሰውም ከአካባቢም ከጎረቤትም መስማታቸው አይቀርም። ልጆቹም እናታችን ብለው መፈለጋቸው አይቀርም ብለን እሷን ብንብላ እንደወጣች ቀረች። በቃ በጣም ማለት አሁንም ልጆች ያደራ እምላችሁ እችን እንቅስቃሴያችሁን ካወቀ እኛ እንግዲህ እንደማናገኛት ገብቶታል መሰለኝ። እኛ ጋር ይሄ ማደኑ ሌሊት እየተነሳ ማታ እያመሸ ሄዳ እንኳን ብዙ ጊዜ እዚህ አካባቢ አየነው ይሉ ነበር ልጆች። በቃ ከመሸማ አንዴ ካፖርት ለብሶ ይዞራል፣ አንዴ ምን ይላል። እንደው ምንድነው የሚሻለው ልጆቹንም አታምሽ ውስጥ እያልኩ ነበር። አሁን ግን እርግፍ አድርጎ ተወን። ምክንያቱም እኔም በቃ ወይ እንደው ይሄ ሰውዬ እውነት ሞቷን አውቆ ይሆነ ወይ ከሀገር ወጣ ይሆነ መልስ አጣሁለት። እንደው ይሄንን ነገር ስለሷ አገኘሁ የሚል ሰው መረጃ አጣሁኝና ራሳችሁን ጠብቁ። አሁንም እንኳን ካሜራ ይዛችሁ ስለሱ እንዲህ እየቀረጻችሁ እንዲህ እንትን የሚል ነገር አስቀምጣችሁ ቀርቶ እንዲሁም በአካል የእሷን ስም ስትጠሩ ምክንያቱም ንብረቱ ምኑም ግፉም የሰራው ሁሉ ነገር ተጠያቂነት ስለሚያመጣ ወደ እናንተ አደጋው እንዳይዞር አደራችሁ ራሳችሁን ጠብቁ። ከሰይጣን ጋር ነው እየታገላችሁ ያላችሁት፣ ከሰው ጋር አይደለም። የተረገመ ነው እሱ። እንግዲህ ወይዘሮ ኤልሳቤት በተወሰነ መልኩ ስለሰጡኝ መረጃ በጣም አመሰግናለሁ። ከዚህ በተጨማሪ ግን ነገሮችን በደንብ ለማጥራትም እንዲመች ተጨማሪ ማስረጃዎችን ያው ድንገት ስራ ላይ ነበረም የመጣሁትና እሷንም ለመፈለግ እየሞከርን ያለ ነው። እንደው ከተወሰነ ጊዜ በፊትም እንትን ብላ እንደነበረ ብቻ ብዙ ነገሮችን ለማጥራት እየሞከሩ ረጅም ጊዜ ከዚህ እንደተሰወረች እንግዲህ ረጅም ዓመት እንደሆናትም ነው እየሰማን ያለ ነው። እና እስቲ አግኝቻታለሁ ያልኳትንም ግለሰብ እንዲሁም ደግሞ እርሶንም አንዳንድ ነገሮችን በደንብ እንጠይቃለን ማለት ነው። እንግዲህ ውድ ቤተሰቦቻችን ስለ ወይዘሮ ትረንጎም ነገሮችን ለማወቅ እንዲሁም ደግሞ ሰይፉ የነገረኝ ነገር ነበር። መጀመሪያም ወደ እኔ ሲመጣ በዛሽ ልጅ ፍቅር በጣም ቅጥል ብሎ ስለነበር ይመስለኛል እንጂ እንደዚህ አይነቱ ስብስብ ጉዳይ ያለበት እኔ ጋር የሚያመጣው ነገር አይኖርም። ነገሮችን በቀላሉ ፈተንለት ምናልፍ መስሎት ነበር። አሁን ግን ነገሮች በጣም እየባሱ እየከረሩ ነው እየመጡ ያሉትና ይሄ የከረረውን ነገር ደግሞ በደንብ እናጠራለን ማለት ነው። በቻልነው አቅም በደንብ ነገሮችን እናስተካክላለን። እሱም ቢሆን አሁን ላይ ምንም አይነት ወንጀል አልተገኘበትም ብለን አስበን ነበር። ነገር ግን ወይዘሮ ኤልሳቤት የሰጡኝ ነገር ትልቅ መረጃ ስለሆነ እሱም ከኛ እጅ ሳያመልጥ በቁጥጥር ስር ለማዋል እንሞክራለን ማለት ነው። ይህ የታፈነ እንባ ቻናላችን ነው። የተበደሉ ሰዎችንም በመናበስበት በዳዮችን፣ ወንጀለኞችን ለህግ የምናቀርብበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። እንዲሁም ደግሞ ሀሳብ አስተያየታችሁን እንደ ሁል ጊዜ ሁሉ በኮሜንት ሴክሽናችን ላይ እንድትሰጡን በአክብሮት ጠይቃለሁ ማለት ነው። ቸር ቆዩ። የኔ ልጅ አደራ ምልህ እንደው ምንም መረጃ ስለሷ ካገኘ እንደው እዚህ ቦታ ናት የሚል ካገኘ ለኔም ንገረኝ። እሺ አደራ ልጅ አደራ። ግቡሽ ችግር የለውም። እኛን ቸኮላ ስራ አለ። ችግር የለውም እንትንላለን። እሺ አመሰግናለሁ። እስቲ መልካም ቀን። እሺ እንሂድ። በቃ ተሰብሰቡ እንሂድ።